ብርሃትን እንደያዘ አናፖሎጂ እስከዛ ሻይ ቡና በልቼ እኮ ራት በልቼ እኮ እየወጣሁ እኮ ራት በልቼ ኮፊን ጠጥቼ ምናምን በቃ ጌታን እያመሰገንኩ እየዘመርኩ እየሄድኩኝ አሁን ጠላት እንትን ማለቱ እንዳጉረመርም ማለት ነው። እና ግን እኔ አላጉረመርም ባይገርም ምንድነው ቪዲዮ ወደ ኖርዝ ለንደን አካባቢ ኖርዝ ለንደን አርሴናል አይደለ ደሜ በስም ታውቀዋለህ? አይ ቲንክ ወደዛ ኖርዝ ለንደን አካባቢ እዛ አካባቢ ሄጄ ነበር እና አክቹዋሊ ብዙ ጊዜ እዛ አካባቢ ሄዳለሁ፣ ራት ምናምን እበላለሁ እዛ አካባቢ እና እዛ ብዙ ጊዜ እዛ አካባቢ እንትን አለም የአበሾች ሰፈር ነው። በጣም ኢትዮጵያውያን በጣም ብዙ አሉ። ጓደኞች አሉ ምናምን እና እዛ የዛን ቀን አንድ ቪዲዮ ሰንባዲ ያው ኦርቶዶክስ ምናልባት አይተው ይሆናል እና ወክ መንገድ ላይ እንትን እያልኩኝ እየተሻገርኩኝ ወደ አበሻ ሬስቶራንት አለ እዛ። እፋይ በጣም ይቅርታ የሆነ ነገር ሰዎች እንዲነግሩት ነው። በጣም ሲሪየስ ነገር ነው። አይ አሼር አድርጉለት ብያለሁ። ኦኬ ምናልባት መልእክቱንም ብሮደር እንትን መስጠት ያስፈልጋል እና እሱን ሰጥታቸዋል። አይ ገና እኔ እየነገርኳቸው ነው። ምንድነው የሆነው እዛ አካባቢ ራት ልበላ እየሄድኩኝ መኪና ፓርክ አድርጌ እንትን እያልኩ ነው፣ አስፋልት እየተሻገርኩ አንድ እንትን አለ የካሽ ነው የሚቀበሉት። እኛ የዚህ ሀገር ብዙ አንዳንዶቹ ይቀበላሉ፣ ግን ካሽ ሲሆን ነው ደስ የሚላቸው እና ወደዛ ወደ አበሻ ሬስቶራንት ልሄድ ካሽ ላወጣ ከኤቲኤም ማሽን ማለት ነው ወደዛ እንደዛ ክሮስ እያደረኩ ባዲ ነው እንደዛ ይቀርጸኝ ማለት ነው። ወክ እያደረኩ መንገድ ላይ ማለት ነው ቀርጾኝ አይ ቲንክ ለአናፖሎጂ ተልኮለታል እንደዛ ቪዲዮ ማለት ነው። እና አናፖሎጂ ፖስት አድርጎታል እሱ። እኔ አሁን ጥሩ እንትን አድርገው ነው which is በቃ ሪስፔክት አይነት ቴንደንሲዎች በጣም አድገው በተለይ አገር ቤት ያሉ ቅበተ እምነት ላይ የሚሰሩ ሰዎች ዋሬቨር ኦርቶዶክስ ይሁን ሙስሊም ይሁን ፕሮቴስታንት ይሁን እንደዚህ ማለት እነሱ ላይ ሌላ ችግር ያመጣል ብዬ አሰብኩኝ። እንደገና የምታስታውሱ ከሆነ የዛን ቀን ማታ እኔ መኪና ውስጥ ሆኜ ጎማ ፈንድተውብኝ ያው እንደዚህ ያላችሁ ታስታውሳላችሁ። የዛን ቀን ማታ ከዛ ወጥቼ ራት በልቼ ኮፊ ጠጥቼ እየወጣው ነው የጎማው የፈነዳብኝ ማለት ነው። እንትን ነው ያለው ጎማው መተርተር ነው እንትን ያለው ማለት ነው። ጎማው ተተርትሯል እና ጀስት በቃ ከዛ ወጥቼ ነው እየሄድኩኝ which is 2 ደቂቃ ምናምንም አልነዳውም ማለት ነው። እና አዲስ ነው ጎማው አሮጌ አይደለም። እንደዛ አይ ቲንክ ፍላት ሊሆን ይችላል ዋሬቨር፣ ግን እንደዛ እንትን ሊል ይችላል ብዬ አላስብም እኔ አንለስ የሆነ ነገር እንትን ሊኖር ይገባል እሱ እንዲያደርግ ምናምን። እና ከዛ ጋርም ተያይዞ የዛን ቀን ማታ ማለት ነው ያው አብራችሁኝ ነው ያመሻችሁት። ረጅም ሰዓት ጠብቅ ያለው ያው መኪና እንትኖች መተው ኢንሹራንስ ደውዬ ስለነበረ እነሱ መተው ምናምን መጨረሻ ላይ ጎማውን እንትን ሊሉ ሲብሉም እንደተተረተረ ምናምን ሲያዩ
አይ በቃ እንትን ማለት ነው ያለብን እና አዲስ ምናምን ብለው ወደ ጭነውት መኪናውን ሄዱ ማለት ነው ወደ ቤት ወደ ኔጋ ማለት ነው። እና እንደዛ ነው ያለፈው። ይዛኔ እንደዛ ነው እስከ ማታ ቆይቼ እንደዛ ነው የተለያየ ያው ታውቃላችሁ የነበራችሁ ሰዎች ማለት ነው። እና የዛን ቀን ነው ካሜራው የተቀረጸው ማለት ነው እዛው ሀበሻ ሬስቶራንት አካባቢ። እና ምን እኔ እንትን አላልኩትም። እኔ አሁን ከሱ ጋር ተያይዞ ከጎማዬ እንትን ማለት ጋር ተያይዞ ህጋ ምናምን እንትን አላልኩ ማለት አልፈለኩም። እኔ which is ሪፖርት ምናምን ካረኩኝ ኢዝጎና በጣም ከባድ ነው የሚሆነው ለዛ ሰው ማለት ነው። ሪከርድ ላደረገው ሰው በጣም አደገኛ ነው። እንዳልኩት ከጎማዬ መቀደድ ጋር ምናምን ተያይዞ እንደገና ሶሻል ሚዲያ ላይ ፖስት ከመደረጉ ጋር ተያይዞ ማለት ነው። ፖስት መደረጉን ብቻ ሳይሆን አንድ ካፕሽንም አለ የተደረገ ከዛ ቪዲዮ ጋር ምናልባት በኋላ ላይ እናሳያቸዋለን። ሰው እንደዛ ሪፖርት ባደረግ ከባድ ነው የሚሆነው። ልጁን ዝም ብሎ ተራ እንትን አይሆንም። ላይክ ተራ አኩዜሽን ምናምን እንደዛ አይደለም ያውት በጣም ኤክስፕሌን ማድረግ አልፈልግም እዚህ ጋር እናንተ ራሱ እንትን ማለት ትችላላችሁ። እና ከባድ ነው የሚሆነው ሪከርድ ላደረገው ሰው ማለት ነው። እዛ አካባቢ ሰርቪላንስ ካሜራ በጣም ብዙ ነው ያሉት፣ ከ30 በላይ አለ እዛ ሪከርድ ኤግዛክት ልጁ ሪከርድ ያደረገበትን ቦታ አውቀዋለሁ ማለት ነው። እና ካሜራዎች አሉ በጣም ብዙ እዛ ጋር ማለት ነው። ኤቭሪ ሲንግል እዛ ያለ ሾፕ ላይ ራሱ 3-4 እንትን ነው ያለው ካሜራ ነው ያለው እና ያገኙታል። እና ኢዝ ኖ ጎና ቢ ላይክ እንትን አይወስዱትም እነሱ ማለት ነው። እንደሱ ደግሞ እኔ አልፈልግም እንደዛ ማድረግ ማለት ነው። which is አበሻ ነው የሚሆነው፣ ኢትዮጵያዊ ነው የሚሆነው። በስደት ስንወጣ ስንት ነገር እንትን ብለን እንደምንወጣ ይታወቃል። ዋንስ ደግሞ ከእጅ ከወጣ ደግሞ ከዛ በኋላ መሰብሰብ አይቻልም። ዋንስ ሪፖርት ከተደረገ በኋላ ልተው ምናምን ማለት አይቻልም። መንግስት ራሱ ያንን እንትን በጣም ሲሪየስ ነው እንትን የሚለው ማለት ነው። እና እንደዛ እያወራን ነበር፣ ከዶክተር ጋር እያወራን ነበር፣ ከአንዳንድ ልጆች ጋር እያወራን ነበረ። እና አሁን ለምን ማንሳት እንደፈለኩኝ ልንገራችሁ ባጭሩ ማለት ነው። ማንሳት የፈለኩት እዚህ አንደኛ እንደዚህ አይነት ነገሮች በጣም ሲሪየስ ናቸው። ኮንሰርን ሊያደርጋችሁ ይገባል። በተለይ ደግሞ እዚህ ቅበተ እምነት ላይ የምትሰሩ ሰዎች እና ቅበተ እምነት ይሄ ቪዲዮዎችን ምናምን የምትቆራርጡ እንደዛ የምትለጥፉ ሰዎች ምናምን እንደዚህ አይነት ቪዲዮዎችን እንትን ስትሉ አትሊስት እንትን ልትሉ ይገባ ነበር። ለወደፊቱም እንደዚህ አይነት ነገሮች መደገም የለባቸውም። ኢሶኬ እኔ ችግር የለውም መንገድ ላይ ወክ ሳረግ ምና ቀርጾ እንትን ማለት ዋሬቨር እንደዛ አይደለም። ግን አገር ቤት ያሉ በእምነት ላይ የሚሰሩ ሰዎች አሉ፣ ውጭ ሀገርም ያሉ አሉ። ሰው ነገ ልጆቻቸውን ወስደው ፓርክ ሲያጫውቱ ልትቀርጿቸው ነው ማለት ነው። እና የሆነ ነገር የሆነ እና በጣም ሲሪየስ ነገሮች አሉት ከዛ ጋር ተያይዞ ያሉ ነገሮች እና ይሄ ነገር ትክክል አይደለም እና የሆነ ገደብ ሊኖረው ይገባል ለማለት ነው። ዋንስ እንትን ሚን ለማሳሰብም ነው ጭምር ነው። እንደዚህ አይነት ነገሮች ሄደው እየተለጠጡ ነገ ያው እንትን ሊባል ማይቻልበት ሁኔታ ላይ ሊደረስ ይችላል እና ትክክል አይደለም። መንገርም ስላለብን እንትንም አላልኩትም ነበር፣ ግን ሳውራ ይሄ ሲሪየስ ነገር ነው እንትን ማለት አለብን ምናምን አሉኝ ብዙ ልጆች። ልናወራ እንትን ያልነው ማለት ነው። እሺ ዶክተርዬ እዚህ ላይ ሀሳብ ስጥና ከዛ የሌሎቹን ደግሞ ሀሳብ እንሰማለን ማለት ነው። አይ ቆንጆ ነው ኢፋ። አሁን በቀልድ እና በሳቅ የምትወስዱ ሰዎች ይህንን ክርስቲያናዊ ማሳሰቢያ ነው የምንሰጣችሁ እና ነገ ተመቶ ኮንሲኩዌንስ ያለው ነገር ሲሆን አይ እናንተ ክርስቲያኖች ሆናችሁ እንዴት ነው ምህረት የማታውቁት? ሚዩት አድርጉት። ቢኒ ሚዩት አድርጉት። ቢኒያ
ዶክተርዬ ቆይ አንድ ጊዜ አልገባኝም ያሉ ሰዎች ስላሉ በቃም ያሉ ሰዎች ስላሉ አይ እንትን አላረጉትም። አይ ቲንክ ያልኩት ነገር አይ ቲንክ አልገባችሁም ጓዶች። እንዳልኳችሁ አሁን ይህን ሪፖርት ባደረግ ፖሊስ ሁሉ አይደለም የሚመረምረው። ስም አልጠራም። እዚህ ሀገር የእንትኖች አሉ፣ የስለላ እንትኖች፣ እነሱ ናቸው ኬዙ የሚይዙት። ሪፖርት ባደረግ ማለት ነው። ይህንን ምን ያህል ሲሪየስ እንደሆነ አልገባችሁም እናንተ። ሰምባዲ ያልኳችሁ ምሳ ልበላ ስገባ አበሻ ሬስቶራንት እየተከተለ ሪከርድ ያደረገኝ ሰው አለ። የዛኔ ጎማዬ ተተርትሮ መንገድ ላይ እንትና እስታክ አድርጌያለሁ። ይልኩኝ ጎማዬ ድምፅ ሰጠኝና ሳየው ቼክ ሳረግ አንደኛው 0 ሆኗል። ሶ ወደ ዳር ሳቆመው ተተርትሯል። ኦኬ ጎማው ማለት ነው። ከዛ ወጥቼ ሲሄድ የዛን ቀን ማታ የነበራችሁ ሰዎች ማለት ነው። አሁን ያልኳችሁ አልገባችሁም? አሁንስ ኦኬ ነገሩ እንደዛ ነው። እና እዛ ላይ ቤዝድ ሆነን ነው እያወራን ያለን። እሺ ዶክተር እየቀጥላው ደሜ ቆይ ትናገራለህ ወንድም አለ። አሁን ማለት እንትን ቦተም ላይኑን እንንገራችሁ። ቦተም ላይኑ እኛ ያለንበት ሀገር ኤፋም እኔም ያለሁበት ሀገር there is nothing እንደዚህ አይነት ተራ የሆነ ነገር ማስፈራት ምናምን የሚያደርግ ሰዎች አይደለንም። ለወንጌልም ቢሆን ለምንም ወደኋላ የምንመለስ አይደለንም። ኤቭሪባዲ የምንታወቅ ሰዎች ነን። that's not the point። ፖይንቱ ምንድን ነው? ሊሚቶቻችንን ማወቅ አለብን። ሰዎች ዲቤት መደረግ ይችላል፣ አርጊው መደራረግ እንችላለን። ፖይንት ማድረግ የምትፈልጉትን ነገር በፈለጋችሁት መንገድ ማድረግ ትችላላችሁ። አንዳንዱ ነገር ግን ኢንክሉዲንግ ላይክ ዲፕ ፌክ የሚሰሩ ነገሮች፣ እኔ አንዳንዱ በቀልድ የወሰድኳቸው ነገሮች አሉ እና ይህንን ወገኖች እንትን አድርጉ፣ ሪከርድ አድርጉ አሁን የምንለውን ነገር። ምክንያቱም ነገ ሲሪየስ የሆኑ እርምጃዎች ሲወሰዱ በህግም ይሁን በሌላ ሌጋል በሆነ መንገድ ለቲክቶክም ኦፊሻል ሪፖርት በማድረግ ይሁን የህግ አካላትን እንደዚህ ስቶክ የሚያደርጉ ሰዎችን ዲፋሜሽን የሚያደርጉ ሰዎች ሲሪየስ የሆነ ለምሳሌ እኔ በተናገርኩት ነገር ማንም ሰው የተናገርከው ልክ አይደለም ብሎ መሞገት ይችላል። የፈለገውን ነገር ማድረግ ይችላል። ህግ ግን አለ። ህጉ በጣም ሲሪየስ ነው። ወደዛ መንገድ ወደ ህግ መንገድ ከተከደ በኋላ ለክሶ እዚህ ቲክቶክ ላይ ያሉ የለክሶ አይነቶችን እናውቃቸዋለን። እከሌ ነው ሪፖርት አድርጎ ያሳሰረኝ፣ እከሌ ነው ከሶ ያሳሰረኝ፣ እሱ ክርስቲያን አይደለም ወይ እሱ እንትን አይደለም ወይ የሚል ነገር አለ። ሶ the best way ለክርስቲያኖችም ለወንጌል አማኞችም ከወንጌል እምነት ውጭ ላሉ ሰዎችም ለሁላችንም የሚሰራ ነገር ነው። የሰዎችን ፕራይቬሲ የሚነካ ነገር፣ የሰዎችን ስም የሚያጠፋ ነገር፣ የሚያጠለሽ ነገር፣ የሌላቸውን ነገር ማቅረብ፣ ፕራይቬሲያቸውን እንደዚህ ኢንቬድ አድርጎ ሙገሳ የሚመስል ማስፈራሪያ። አሁን የይፋ ላይ የሆነው ሙገሳ የሚመስል ማስፈራሪያ ነው። የት እንዳለህ እናውቃለን የሚል ይሄ ፍሬት ነው። ማንንም ማድረግ ትችላላችሁ። እኔ አስሎንጋስ ኤቪደንስ ካላችሁ ፕራይቬሲ ቫዮሌት አድርገዋል፣ ስሜን አጥፍተዋል፣ እንትኔ በትኗል የምትሉትን ነገር እኔ እያልኩ ያለሁት አሁን እኛ እያልን ያለ ነው። ለሁላችንም ለከት ያስፈልገናል። ቤተሰብ ያለንን ስማችሁን እና መልካችሁን ደብቃችሁ እዚህ ጋር የምትቀመጡ ሰዎች ኮንሲኩዌንሱን ፌስ ማድረጋችሁ አይቀርም። ምክንያቱም መንግስት የት እንዳለ አይፒን፣ አድራሻን፣ ፕሮፋይልን ያውቀዋል። ጀኒውን በሆነ መንገድ ቻሌንጅ መደራረግ ይቻላል። በአስተምህሮታችን ቻሌንጅ አድርጉን፣ በፈለጋችሁ መንገድ ቻሌንጅ አድርጉን። ለከቱን ግን ካለፈ በኋላ ሰዎች የህግ እርምጃ ቢወስዱና ህይወታችሁ፣ ትዳራችሁ፣ ኑሯችሁ አደጋ ላይ ቢወድቅ የማናችንም አልፈን ከተገኘን ማለት ነው፣ የኔም የናንተም ይሄ አደጋ አለው። የኢትዮጵያን ኮሚኒቲ ወንጌል አማኙም ይሁን ከወንጌል እምነት ውጭ ያለው ቢሆን አስሎንጋስ እስከመጣችሁ ድረስና የሰው ህይወት ለማናጋት እስከሄዳችሁ ድረስ ኮንሲኩዌንሱን ለመቀበል ሬዲ መሆን አለባችሁ።
አናፖሎጀቲክ የሚለው በዚህ መንገድ ሄዷል ብዬ አላስብም። ግን የጻፈው ነገር አብሶሉትሊ አንአክሰፕተብል ነው። ዩአር አንደር አወር ራዳር ነው የሚሆነው። ደሜን ፈልገዋል እንዴ እፋ? አይ በቃ እንትን ብለዋል። ችግር የለውም። ቀጥል። አይ ነው አያስፈልገንም። ስለዚህ ክርስቲያኖች ይህንን ውሰዱ። አንዱ በጣም የሚንጫጫው ማህበረሰብ የኛ ማህበረሰብ ነው። እናንተ የቤተሰብ ያለው ሰው እንዴት እንደዚህ ያደረጋችሁ ምናምን እየተባሉ ሰዎች የሚወቀሱት ሰዎች የፈለጋቸውን የልባቸውን እየተናገሩ እያደረጉ የሰው ስም እያጠፉ የተጎዳው አካል እርምጃ ሊወስድ ሲል አይ በቃ እንደፈለጉ እነሱ እንደፈለጉ ይሁኑ፣ እኛ ግን የፈለግነውን እናደርጋለን። ይሄ ጥሩ አይደለም። እኔ አሁን ከይፋም ጋር የተነጋገርነው ምንድን ነው፣ እኛ ስርዓት ለምሳሌ እኔ ስርዓት የሌለው ነገር አድርጌ ቢሆን ተናግሬ ቢሆን ከህግም ራሱ መልስ ማለት ነው፣ ከህግም መልስ በቃ ያረከው ነገር ትክክል አይደለም ሻውል ብትሉኝ እና ኮንቪንስ ካደረጋችሁኝ የጻፍኩት ነገር ካለ የሰራሁት ቪዲዮ ካለ ከሊሚቴ ወጥቼ ካደረግኩ ያን ነገር ማስተካከል አለብኝ። ማላስተካከል ከሆነ የህግ አግባብ ካለ መክሰስ መብታችሁ ነው። ስለዚህ ይህንን ማድረግ ስለማይቻል አይደለም። አሁን የሚቀጥለው ምንድን ነው? በጣም አሳሳቢ ነው የሚሆነው ዲፕ ፌክ፣ ዴንጀረስ የሆነ የዲፕ ፌክ በዚህ በኤአይ የሚሰሩ ነገሮች ማናችንም በእጃችን ላይ ነው ያሉት። እነሱ ነገሮች ግን ለከት ካልተበጀላቸው ዴንጀረስ ነው የሚሆኑት። ዲፋሜሽን፣ የሰው ስም ማጥፋት፣ የሰው ማንነት ማቆሸሽ አሜሪካ ውስጥ፣ አውሮፓ ውስጥ፣ ኢትዮጵያም ውስጥ በጣም ሲሪየስ የሆነ እንትን ነው፣ የህግ ጥሰት ነው የሚሆነው። ስለዚህ ይህንን ነገር የምታደርጉ ከሆነ ፋይናሊ የሚሄደው ነገር ኮንሲኩዌንሱን ፌስ ማድረግ ነው። ስለዚህ እንደዚህ ስማችሁን መልካችሁን ሸፍናችሁ የምታደርጉት ነገር ህግ ፊት መልክ ይገለጣል፣ ስም ይገለጣል፣ የባሰ ነው የምትሆነው ማለት ነው። እና እኛ እኔም ኤፋም ሲሪየስሊ አርጊው ስናደርግ የነበረ ህይወታችን አደጋ ላይ ይሆናል ብለው የወንጌል ስራን የሚሰሩ በመሰላቸው መንገድ የወንጌል ስራ የሚሰሩ ሰዎች ፕሮቴክት ማድረግ አለብን፣ ዲፌንድ ማድረግ አለብን፣ መሸፈን አለብን የሚል ነው። ግን የሰው ስም የሚያጠፋ ከሆነ የሰው እንትን የሚያደርግ ከሆነ ተደብቆ ህግ ራሱ ነው የሚገልጠው፣ እኛ አይደለንም የምናደርገው። እና ይህንን ሁላችሁም ሲሪየስ ሊያዙት። መወያየት መልካም ነው። ሰው ባደረገው ነገር ዲስከስ መደረግ አለበት፣ መወያየት አለብን፣ እስከፈለገው ድረስ መሄድ አለብን። ግን ለከታችንን ማወቅ አለብን። አይ እንደፈለግን እናደርጋለን፣ እኛ እንደፈለግን አድርገን እናንተ ቁጭ ብላችሁ ጠብቁን የምትሉ ከሆነ እንግዲህ ፌስ መደራረግ ነው የህግን ብረንት ኦፍ ሎው፣ እሱም ፌስ መደራረግ ነው የሚሆነው። ወደዛ ላለመሄድ ክርስቲያኖች በቃ በማስተዋል በጥንቃቄ እንድታደርጉ ነው ይህንን የመጣንበት ምክንያት። አሁን ሌላ ማጥራት እዚህ ጋር አንዳንድ ነገር ኮሜንት እያየው ቅድም አላየውም ነበር፣ አሁን ነው ኮሜንት ያገኘው እና ካሜራ ቪዲዮውን ለአናፖሎጂ የላከው ሰው ነው ወይ ጎማዬን የቀደደው የምትለው ወይ? አይ አላልኩም፣ እንደዛ አላልኩም። እንደዛ ልል የምችልበት ምክንያትም የለኝም። እኔ አሁን እንደዛ ማስረጃ የለኝም። ግን እሱ በቀረጸኝ በዛች ቅጽበት ገብቼ አበሻ ሬስቶራንት ምግብ በልቼ አንድ ቤት አለ እዛ፣ ሁልጊዜ ነው ማታ ሁልጊዜ እዛ ኦልሞስት ኤቭሪ አደር ዴይ እዛ አለው እራት የምበላው እዛ ቤት ነው። እነሱ ጋር ገብቼ ራት በልቼ ቡና ጠጥቼ ነው እዛ መሄደው፣ ወደ ቤት ስሄድ የሚሄደው ማለት ነው። ፓርክ አድርጌ ወደዛ ገብቼ ስወጣ ነው ጎማዬ እንደዛ የሆነው ነው። አሁን እሱን ማረጋገጥበት ነገር የለም። ምክንያቱም ሪፖርት ካረኩኝ ፖሊሶቹ ያገኙታል ማለት፣ ሲሲቲቪ ቼክ ማድረግ የሚችሉት እነሱ ናቸው። ኦኬ። ግን ዋንስ እኔ ሪፖርት ካረኩ በኋላ መመለስ አልችልም ነገሩን ማለት ነው። ሶኬት ትችዋለሁ ምናምን ማለት አልችልም። ያ ሰው ችግር ውስጥ ይገባል፣ ሪከርድ ያደረገው ሰው ማለት ነው። ሌላኛው አሁን ስለ ሪከርድ ስለማድረግ ምናምን ፐብሊክ ምናምን እየነገራችሁን ነው እናንተ ምን እያላችሁ ነው? ኦፍኮርስ ፐብሊክ እንትን ላይ ሪከርድ ማድረግ ይችላል። አንድ ሰው በተደጋጋሚ ሲያደርግ ክስ ወንጀል ነው።
እንደዛ አይደረግም። አንድ ሰው በተደጋጋሚ ሆን ብሎ እንትን የሚል ከሆነ ማለት ነው። ግን ፐብሊክ ላይ የማንኛውንም ፎቶ ሰንባዲን ሪከርድ ማድረግ ይቻላል። ሲደረግ የተሰጠው ካፕሽን እሱ ነገሩን ይቀይረዋል። ሁለተኛ በዛን ቀን የሆነው ነገር ከጎማዬ እንትን ከማለቱ ጋር ተያይዞ ማለት ነው እሱ ነገሩን ወደ ሌላ ይቀይረዋል። ኦኬ አሁን እያልኩ ያለሁት እሱን ነው። ሶ ምንድን ነው ባጭሩ አሁን ስለ እኔ ፎርጌ አባውት እኔን ስለ እኔ እንትን አትበሉ፣ ስለ እኔ አይደለም እያወራ ያለሁት ማለት ነው። ሌሎች ሰዎች አሉ በኦርቶዶክስ ይሁን ፕሮቴስታንት ይሁኑ ራሳቸውን እንትን አድርገው የሚያገለግሉ አሉ። እኛ ችግር የለውም፣ የምንኖረውም አብረን ነው ተቀላቅለን ነው ምናምን ችግር የለውም። አገር ቤት በተለይ የሚኖሩ ሰዎች አሉ። ኦኬ ራሳቸውን በአገልግሎት ምክንያት እንትን ብለው የሚኖሩ ሰዎች ይሄ እንደዚህ አይነት ነገሮችን ተመካክረን ትክክል አይደለም ብለን ማናስቆም ከሆነ ነገ ከነገ ወዲያ እንደዛ ራሳቸውን ደብቀው እያገለገሉ ያሉትን ሰዎች ወደ ሚዲያ ማምጣት ይኖራል ነው። ኦኬ ስለኔ እንትን አትሉት። እኔ ኤፍሬምን ከሆነ እኔ ዴይ ቱ ዴይ ላይፍ የታወቀ ነው። ስለኔ አይደለም። እኔ ፌንዚበሪ ፓርክ ኖርዝ ለንደን ነው የምኖረው። እዛም ብትመጡ ሀመር ሬስቶራንት ውጪ ዝራት ምበላው እዛ ነው። ብዙ ጊዜ አታጡኝም እዛ ማለት ነው። ወይ እዛ ወይ ወልቂጤ ሬስቶራንት ሁልጊዜ ያለው ማለት በየቀኑም ባይሆን ሁልጊዜ ያለው እዛ አካባቢ ነው ያለሁት። ፀጉሬንም ቆረጠው እዛ ነው። ኮፊ የምጠጣው እዛ ነው። ምንም ምኖረውም እዛ ነው። ፖስት ኮዴን ማታውቁ ከሆናችሁ ናቸው የምትጠይቁት እሱን ማለት ነው። ስለዚህ እኔ እዛ ነው ሙለው ይታወቃል። ስራዬም ብዙ የራቀ አይደለም ከዛ አካባቢ ማለት ነው። ፖስት ኮድ የምትፈልግ ከሆነ የቤት ቁጥር ብሎ ልሰጣችሁ ይችላሉ። የኔ ችግር የለውም። ስለ እኔ አይደለም አሁን ነገሩ ኢሹ ይሄ ነገር ወደ ሌሎች ሰዎች እንዳይሄድ ጥንቃቄ ማድረግ አለባችሁ ነው። ኦኬ ሶሻል ሚዲያ ላይ የሚያገለግሉ ሰዎች ቤተሰብ ያላቸው ልጆች አሉ። አሁን ሚስት ልጆች ምናምን ያላቸው ልጆች አሉ። ሰው ነገ ከነገ ወዲያ እነሱ ልጆቻቸውን ይዘው ወጥተው ፓርክ ላይ ያጫውቱ ነው ማለት ነው። አሁን ይህን ስል ጴንጤ እያሰብክ አታውራ። የራስን ኦርቶዶክሳውያን ወንድሞችን እያሰብክ አውራ። እነንትና ወንድሞቼ ብለህ አስብ። ገብተዋል። እንደሱ አይነት ነገሮች ሊኖሩ ስለሚችሉ ወደዛ እንትን ስለሚል እንደዚህ አይነት ነገሮች ለከት ሊኖራቸው ይገባል፣ ስርዓት ሊበጅላቸው ይገባል። አሁን ከኔ ጋር የተያያዘ አይደለም። ከኔ ጋር አታያይዙት። እንዳልኳችሁ እኔ ፊንዚበሪ ነው ውሎዬና አዳሬ እዛ ሰፈር ነው። ስራዬም ውሎዬም ምግብ በበላው ምናምን እንትን ቤቴም ይታወቃል ማለት ነው። ከኔ ጋር ምንም ይገናኝ አይደለም። እኔ ለጠብ የሚፈልገኝ ሰው የለም። ለጠብ ቢፈልገኝም ሰው እንትን የሚለኝ የሚመች ቦታ አይደለም ያለሁት የምኖረው። ግን ሪስክ ውስጥ የሚኖሩ ሰዎች አሉ፣ በተለይ ሀገር ቤት ያሉ ሰዎች ማለት ነው። እና አይ በቃ ብዙ እንትን አያስፈልገንም፣ ተናግረናል። ይሄ የምታደርጉትን ዲፋማተሪ ነገር በዲፕ ፌክ የሚሰሩትን የኤአይ ነገር ለከቱን ማትይዙት ከሆነ this is going to be screaming ነው የሚሆነው። እና እንደፈለግን እንሰራለን፣ እንደፈለግን ኢንቴንሽናል የሆነ ነገር የሰዎችን ስብዕና የሰዎችን እንትን ለማጥፋት የሚካሄድ ነገር ዶንት ቲንክ ላይክ ይሄ ነገር ኤዲት እያደረኩት ነው ላይቭ የምናገረውን ነገር እንደዛ እንዳታስቡ። እንትን ነው የሚሆነው ማለት ቲክቶክ አንሊቨብል ነው የሚሆነው። ይህንን ፎር ሹር ነው የምነግራችሁ። የሚሻለው ነገር በተለይ ቲክቶክ ላይ መተን የምንነጋገር ሰዎች እሺ ቆርጠሽ ላኪላቸውን ማነው ከሚት የሚፈታት? እሺ አሁን እንዳትፈቷት እኔ ነኝ ብሎክ ያደረኳት። ቃሪያ የምትልኪውም ለምንድን ነው? ችግር የለውም። ቃሪያውን ትበላለች። ችግር የለውም። አይዞህ ቃሪያውን እራሷ ትበላለች። ምንም ችግር የለውም። the whole point አርቲስቲክ የሆኑ ነገሮች ላይ እንትን ስሩ።
አርጊመንታችሁን አፖሎጀቲክሱንም ፖለሚክሱንም ዋትኤቨር ዩ ዱ እንትን በሉ። ግን አትሊስት እዚህ ጋር ያለን ሰዎች የምንመጣ ደፍረን ይህንን ቆሻሻውን የቲክቶክ ዓለም ደፍረን እስቲ ሌትስ ሃቭ አ ኮንቨርሴሽን ብለን የምንመጣ ሰዎች እንደ ቤተሰብ ብንተያይ ጥሩ ነው። እንደ ቤተሰብ ብንተያይ በቃ ዳስ ማይ ሆል ፖይንት። እኔ ኢትዮጵያ ሲሄድ የወንጌል አማኞችን ብቻ ሳይሆን የኦርቶዶክስንም ልጆች ለማግኘት እንትን ያልኩት አትሊስት ቤተሰብ ነን፣ እንተዋወቃለን። አኬን በአካል ባላቀው በቪዲዮ አውቀዋለሁ፣ በኮንቨርሴሽን አውቀዋለሁ። እና አኬን ላግኝ እስቲ ሻይን ጠጣ ብዬ ደውዬለታለሁ። ለምን በማንግባባበት ነገር ካለ የምንግባባበት ደግሞ ሰውነታችን አለ። ከዛ ግን አልፎ ሰዎችን ቢሊትን ለማድረግ ሰዎችን ለማሸማቀቅ የሌለ ስም ለመስጠት የሚካሄድባቸው መንገዶች ዋን ዌይ እንትን አይደለም። አንደኛ ዋን ዌይ አይደለም። ክርስቲያኖች ግን እኔ የምመክረው ክርስቲያኖች ዶንት ፎሎ ዳት ሩት፣ ያንን መንገድ አትከተሉ። ያ መንገድ በህግም ሲሪየስ የሆነ ኮንሲኩዌንስ ያመጣል። የሆነ ቦታ ላይ ወረድ ብላችሁ የሆነ ጊዜ አንድ የሲአይኤ እንትን የነበረ ኦፕሬቲቭ የነበረ ሰው ምንድነው ሲል የነበረው አሜሪካን ሀገር እስክትከሰስ ብቻ ነው አለ። ማንኛውም አቨሬጅ አሜሪካዊ ቢያንስ በቀን 3 ፌለኒ ያደርጋል አለ፣ በ3 ጥፋት ያጠፋል አለ። እና አሜሪካ ውስጥ the most expensive thing ምንድነው? አንድን ሰው ወደ ህግ ማምጣት ነው። አንዴ ወደ ህግ ካመጣችሁት trust me እዚህ ጋር የምንለጥፈው እዚህ ጋር የምናደርገው እዚህ ጋር ዲፌም የምናደርገው ምናምን ነገር ህጋዊ ስለሆነ አይደለም የሚታለፈው። ሰዎች እዛ ነገር ውስጥ ገብተው ወደ ህግ ለማምጣት ለመክሰስ ምናምን ስለማይሄዱ ነው። so the best way ምንድነው? እንደ ክርስቲያን ስማችን ክርስቲያን ተብሎ ስለተጠራ እዛ ቆሻሻ ውስጥ ባንሄድ ጥሩ ነው። እና በቃ ማለት በደንብ ዲቤት ግን መደራረግ ይቻላል። በደንብ እንትን ማድረግ ይቻላል። መጻፍ ይቻላል። ምን ማለት ይቻላል። አስሎንጋስ ኢንቴንሽናችን አርጊው ዲቤት ለማድረግ ኮንቨርሴሽን ለመፍጠር እስከሆነ ድረስ። ከዛ ግን ያለፈ ነገር በተለይ ያሁኑ የእንትና የአናፖሎጀቲክስ ያጻፈው አንአክሰፕተብል ነው። you are under our radar in a positive way የለም under our radar ብለ የለም። ሁለተኛ ይፋ somebody ቀርጾ ነው ለሱ የላከው የሚለውን አንተ አታውቅም። እሱም ቀርጾ ሊሆን ይችላል by any means possible we don't have like definitive እንትን የለንም። እሱ እጅ ግን ደርሷል። by the way እሱ አንድን ህጋዊ ያልሆነ ነገር መለጠፍ ብቻ አይደለም ወንጀሉ። ሼር ዱዌት እንትን ማድረግ ሁሉ እዛ ውስጥ ነው የሚከታችሁ። ስቲች ማድረግ፣ ኮፒ ሊንክ ማድረግ በጣም ዲቴይል የሆነ ያለው ነገር ነው። አይ እኔ እኮ አልሰራሁትም እና ዝም ብዬ ነው ሼር ያደረኩት ነው። ህገወጥ የሆነ ነገር ዲስትሪቢዩት እያደረክ ነው የምትባለው። ስለዚህ ሲሪየስ ነገር ሲመጣ ከማናችንም አናመልጥም። ስለዚህ ለሁላችንም ነው ይሄ ሼር የምናደርገው ማወቅ አለብን። ዱዌት የምናደርገው ኤቭሪቲንግ ሲሪየስሊ መውሰድ አለብን። እሱን ለማለት ነው። ይበቃናል። ይፋ እሺ፣ ተባረክ ዶክተርዬ። አይ በቃ መልዕክቱ ደርሷቸዋል። አይ ቲንክ ደርሷቸዋል ብዬ አስባለሁ። እና እንደዚህ አይነት ነገሮች ጥንቃቄ ይደረግ ነው ወደፊት። እንደሱ አታርጉ። ፋሚሊ ያላቸው ልጆች ያላቸው ምናምን ብዙ እዚህ የሚያገለግሉ አሉ። ኦርቶዶክሳውያንም ቢሆኑ ብዙዎቹ ከኛም ወንጌላውያን እንደዛ። እና እቺ ነገር ነገ ከነገ ወዲያ እንዳልኩት ቅድም ልጆቻቸውን ራሱ ፓርክ ወስደው እንዳይጫውቱ ሊያደርግ ይችላል። እና በጣም ሲሪየስ ነገር ነው። እንደዚህ አይነት ነገሮች ትክክል አይደለም። ሌላው ይሄ ቪዲዮ መስራት ምናምን እንትን ማለቱ ምናምን ይሄኛው እሱ ኖርማል ነው። እንደዛ ሁሉ ነገር በቃ መቀጠል አለበት፣ ችግር የለውም እንደነበረው። ግን እንደዚህ ፕራይቬት የሆኑ እንትኖችን ትክክል አይደለም ነው። እንዳልኩትም ደግሞ ከኔ ጋር እንዳታያይዙት፣ ከኔ ጋር ስለሚገናኝ ስላልሆነ ማለት ነው። እንዳልኳችሁ ነው። እኔ ሰፈሬም ይታወቃል፣ ሙሉበትም ስራ ቦታዬ ምንም ይታወቃል። እዚሁ እዛ ቪዲዮ ያለው አካባቢ የኔ ግዛት ነው፣ እዛ አካባቢ ማለት ነው። ዴይ ናይት ከሁሉም ጋር አገናኛለሁ እዛ አካባቢ ላይ ማለት ነው። ኦብቪየስ የተለየው ነገር ቀርጾ እንትን መልቀቅ ነው እንጂ ከብዙ ሰዎች ጋር ፎቶ እነሳለሁ ምናምን፣ ቆመን እናወራለን፣ ሻይ እንጠጣለን ምናምን እዛ አካባቢ ማለት ነው።
እንትን የምልበት ሰፈር ስለሆነ ማለት ነው። እና ከኔ ጋር የተያዘ አይደለም ይሄ ሌሎቹ እንደዚህ እንዳይለመድና ሌሎቹ ላይ እንደዛ እንዳይሆን ነው። ይሄንን ነው መልእክት ያስተላለፍ ነው። እንግዲህ እንትን ብላችኋል ብዬ ገብቷችኋል ብዬ አስባለሁ። እና እሺ እዮብ ሰላም ብያለሁ። ሁላችሁንም ከታችን ያላችሁት ሰላም ክርስቶስ ይብዛላችሁ። እሺ አይፋይ ምን ለማለት ነው? ምናልባት አናፖሎ ካለ ያው የታናሽነቴን አክቹዋሊ እኔ ያሰብኩትን ነው እና እኔ ያን ያህል ሄዶ እንደዛ ያደርጋል ላይክ አሁን እኛ አክቹዋሊ ያው ለጥንቃቄ እንደዚህ ባይሆን ነው ትክክል። የእናንተን ሀሳብ ተረድቻለሁ። ግን እውነት ለመናገር በሰዓቱ እንደዚህ ስቀን ምናምን ያልፍ ነው እና እኔ እንደዛ ያስባል የሚል እንትን የለኝም ሆነስትሊ ለመናገር ማለት ነው። እና ያው እንደ እንትን ነው እንደ ጨዋታ ነው። ግን እንደ ጨዋታ መታየት የለበትም የሚለውን እኔ ሀሳቡን እጋራለሁ። ግን ከምን ሞቲቭ እንዳደረገው ደግሞ እስቲ አንተም እንደ ጓደኛ ኢንቦክስ ብታደርግለት ደስ ይለኛል። ምክንያቱም እንደዛ ላይክ በሌላ መልኩ አስቦት ላይክ እስከዚህ ድረስ እንትን ያደርጋል የሚል ነገር የለም። ነገሮች አንዳንድ ይገጣጠሙና ወይ ደግሞ ለጨዋታ ያደረግነው ወደ ሌላ መንገድ ሲሄድ ደግሞ እናገኛለን አይደለ? እንደዚህ ብዙ አጋጣሚዎች ይፈጠራሉ በላይፋችን ላይ እና ምናልባት ነገሩ ተገጣጥሞ ይሆናል የሚል ሀሳብ አለኝ። እንደዛም ነው ቢሆን ነው ብዬ እንትን የምለው ማለት ነው። ግን ያም ሆነ ይሄ እስቲ አናፖሎን በውስጥ ያውራክ ምናልባት እንትን ካለ ግን ትክክል ሜሴጁን የሁለታችሁንም ሀሳብ እቀበላለሁ። ያው ከዚህ በፊትንም አንተ ኤፋ ታውቃለህ ከዚህ በፊት ዮሐዴ ላይ የደረሰ ነገር ነበረ። በዛን ሰዓት ለማረጋጋት ምናምን ተሞክሯል። እንደዚህ አይነት ነገሮች ይፈጠራሉ በአንድም በሌላ በኩል። ግን ከአናፖሎ ሳይድ በዛ ሞቲቭ ያወራል እንትን ያደርጋል ብዬ አላስብም። ሊያደርግም አይችልም፣ ካደረገም ስህተት ነው። ግን ያው እንደ ጨዋታ ስላየው ይመስለኝ እንደ ጨዋታ አይነት ነገር ሊሆን ይችላል ብዬ ነው። እና ይሄ ጎማክ ላይ የደረሰው ነገር አጋጣሚ ነው የመሰለኝ። እኔ ጌታ የሚያውቀው ማለት ልቤ እንደዛ ነው እየነገረኝ ያለው እና እሱንም ለማውራት አሁንም ካለ አስገባውና ለማውራት ሞክሩ፣ ወይ ደግሞ ኢንቦክስ ብታወሩ ደስ ይለኛል። አይ ቲንክ ከተረዳኸኝ እንደዛ ነው። እሺ ሼር አድርጉለት ብዬ ነበር። እኔ አናፖሎጂ ላይ እንትን ሼር አድርጉለት ብዬ ነበር። አሁን ኢንቦክስ አላረኩለትም። ኢንቦክስ ያላረኩለት ምንድነው ኦነስትሊ ስፒኪንግ አናዶኛል። እኔ አትሊስት ሲልክለት እንኳን ቪዲዮን ይሁን ምናምን ብሎ ለእኔ ቢነግረኝ ምናምን ከመለጠፍ ሳይነግረኝ ነው ያንን ያደረገው ማለት ነው እየለጠፈው ገብተዋል ሰው። አሁን ይሄ ነገር አሁንም ከኔ ላይ ይውረድ፣ አሁን እኔ ላይ አይደለም። ኦኬ እኔ ፍሬም እጅ በኪስ አድርጎ ወክስ ያደረግ ቪዲዮ ቀርጸ ብትለቅ ዋስ እንትን ምን ቢግ ዲል ነው? እኔ ከ18 ዓመት ጀምሮ ቴሌቪዥን ላይ የምታይ ሰው ነኝ። እኔ ክሊፖቼ በሙሉ ማለት ነው ገና ከልጅነት ጀምሮ ሰው ራሴን ገልጬ የማገለግል ሰው ነኝ፣ የምታወቅ ሰው ነኝ። ቢግ ዲል አይደለም የኔ እንትን። አሁን እዛ ላይ ኮንሰርን የሰጠኝ እኔ ከኔ ጋር ተያይዞ ብቻ አይደለም። ኦኬ ከኔ ጋር ተያይዞ ሳይሆን ሌሎች ሰዎች አሉ። ኦኬ ቤተሰብ ፋሚሊ ያላቸው ልጆች አሉ፣ ልጆች ያላቸው ልጆች ኦርቶዶክሳውያንም ጭምር ማለት ነው ገብተዋል። ቤተሰብ ያላቸው ሰዎች አሉ። ፕራይቬት ላይፋቸው ፕራይቬት መሆን አለበት ገብተዋል። ነገ እነ ያሬድ ልጆቻቸውን ሲጫወቱ ፓርክ ሄዶ ቀርጾ ምናምን አንዱ ይለቅ እንደዛ ኢዛ ሜክ ሴንስ ሶ እንደነዚህ አይነት ነገሮች ትክክል አይደሉም ነው አንደኛው። ሌላኛው አሁን በተደጋጋሚ ከታች የምትጠይቁት የዛን ቀን ጎማን የቀደደው ሰው ነው ወይ ያ ቪዲዮን የቀረጸው ልጅ ነው ወይ አላውቅም። ማን እንደቀደደው አላውቅም። ጎማዬን የዛን ቀን ማታ ኦኬ ያው ጎማዬ ተቀዶ ላይቭ ገብቼ ነበራችሁ እናንተም ማለት ነው ማታው ሌሊቱን በሙሉ መኪና የተጭኖ እስከሄድ ድረስ ማለት ነው። ሶ እሱን የተቀረጽኩ ገብቼ የቀረጸኝ ልጅ ወደዛ ሲሄድ ነው የቀረጸኝ ማለት ነው። ካሽ ማሽን አለ ብር አውጥቼ ኤቲኤም ላይ ብር አውጥቼ ወደ አበሻ ሬስቶራንት አለ እዛ ሁሌ ራት የምበላበት ማለት ነው። ወደዛ ስገባ ነው የቀረጸኝ። ሶ ራት በልቼ ስወጣ ነው መኪናውን ይዤ ሲሄድ እንደዛ የሆነው መኪናው ማለት ነው። አሁን አላውቅም ማን ልጁን ምናምን አልልም። እንደዛ ለምን ኃጢአት ውስጥ እገባለሁ? አሁን አንፎርቹኔትሊ እሱን ማረጋገጥም አልችልም። ምክንያቱም ይሄ በሲሲቲቪ እንትኖችን አክሰስ ማድረግ የሚችለው ፖሊስ ብቻ ነው። ይሄን ነገር ሪፖርት ማድረግ ግን አልፈልግም። እኔ ሪፖርት ካረኩኝ ልጁ ችግር ውስጥ ነው የሚገባው። ዊዝን ሰከንድ ይይዙታል ልጁን። የቱ ጋር ሆኖ ካሜራ ቪዲዮ ሲቀርጽ ምናምን ይታያል። እዛ ጋር ማአት ሰርቪላንስ እንትን ነው ያለው፣ በጣም ማአት ማለት ነው ካሜራዎች ነው ያሉት።
ሶ አስፋልት ዳር ሆኖ ነው ሲቀርጽ የነበረው ልጁ መኪና ተደግፎ በቀላሉ አንተን ይሉታል። ሶ እሱን አልፈለኩም እኔ ምክንያቱም የህግ ነገር ዋንስ ሪፖርት ከተደረገ ከእጅ ወጣ ማለት ነው። ከእጅ ከወጣ በኋላ ደግሞ መልሶ መሳም የሚቻል ነገር አይደለም። እንደሱ አላስብም። ምክንያቱም ልጁ ምናልባት ዝም ብሎ ቅንነት አስቦ ይሄ እንትን አይደል እንዴ ምናምን ብሎ ሪከርድ አድርጎ ምናምን ሊሆን ይችላል። ሌላ ክፋት ላያደርግ ይችላል። ጎማውንም እንትን ያለው እሱ ላይሆን ይችላል፣ ሊሆንም ይችላል። ግን ዊ ኔቨር ኖ። ሶ እንደሱ አይነት ነገር ግን ትክክል አይደሉም ነው አሁን ዋናው ፖይንት። ትክክል አይደሉም እንደዚህ አይነት ነገሮች በፕራይቬት የሆኑ እንትኖችን ትክክል አይደሉም። እንትን ስንሰራ ቅረጹን ኃጢአት ምናምን ነውር ምናምን ቦታ ካገኛችሁ ምን እሱ ፈቅጄላችኋል። ጴንጤ ሆኖ ሲልከሰከስ ምናምን የምታገኙትን ሰው ቅረጹና ልቀቁት፣ ችግር የለውም። እንደዛ ግን ሻይ አይጠጣ ምግብ አይብላ መንገድ ላይ ወካ ያርግ ምናምን ግን እሱ ትክክል አይደለም። እንደዛ ትክክል አይደለም። በተለይ ደግሞ እንደዚህ ሌሎች አሉ ቤተሰብ ያላቸው ቅድም እንዳልኳችሁ ልጆች ያሏቸው ሚስት ምናምን ያላቸው ፋሚሊ ያላቸው ሰዎች አሉና እነሱ ጋር ይሄ ነገር ጥሩ ጅማሮ አይደለም በሚል ነው። እሺ ጥሩ ጅማሮ አይደለም ለማለት ነው። እሺ እድል ስለስተኝ ያው እችን ልንገርህ ብዬ ነው የገባሁት። ምናልባት ከአናፖሎ የሚለውን እንሰማለን። ከዛ ውጭ ግን እኔ በሌላ መልኩ እንትን ኤንዌስ እሱ እስኪመለስ እንጠብቃለን። በዛ መግፋት አስባል ብዬ ሰለማ አክቹዋሊ ሀሳብን ስለተረዳው ቴንኪው በቃ ሰላም ሁኑ። እሺ ተባረክ። ጥያቄም አለ ኤአይ ቢሆንስ የሚለኝ ሰው አለ። እኔ እሺ አይ አናፖሎጂ የለም፣ ስለዚህ ችግር የለውም። በቃ አይ በውስጥ ያልተደረገ ነገር በውስጥ ለምን አታወራም የሚለው ወይኔ እሱ በውስጥ አላከልኝማ። እንደ ቪዲዮውን እኮ ሲደርሰው እንደዚህ ቪዲዮ እንትን ብያለው ምናምን ብሎ አላከልኝ። ኦኬ ለኔ አላከልኝ። ፖስት ነው ያደረገው እኔን ሳያማክረኝ ማለት ነው። አሁን እንትን ሊሆን ይችላል። ኦኬ እሱ በቅንነት አስቦት ምናምን ሊሆን ይችላል ያንን ያደረገው። እንደዛም ነው ደግሞ ማምነው እኔ። ግን ያ ትክክለኛ ጅማሮ አይደለም። አንድ መናገር ፈልገው ነገር አለ እና እሱ ብዙ እኮ ማንናገረው ነገር አለ፣ ማንፈልገው ነገር አለ። እኔ አሁን አንድ እዚህ አብሮን ከሚያገለግል ሰው ጋር እዚህ ኦርቶዶክሳውያን ቅበተ እምነት እንትን የሚሉ ሰው አንድ ልጅ የሆነ ጊዜ የሆነ ቪዲዮ ቀርጸው እንትን አሉ ማለት ነው፣ ላኩ። ምን እንደሆነ አልነግራችሁም ቪዲዮ እና በጣም አግሬሲቭሊ ነው እንትን ያልኩት እኔ ልጁን ማለት ነው። ከስልኩ ጋር ሁሉ አስምየው ነው ከስልኩ እንዲደልት ያደረኩት ማለት ነው። ምክንያቱም ምንም ነንሴንስ ነው። በቃ ምንም የሚያደርግ እኛ ውይይት መጽሐፍ ቅዱስ ስክሪፕቸር ላይ ነው የምንወያየው እኛ የምንከራከረው ምናምን። በቃ ከዛ ያፈነገጠ ነገር ሽንፈት ነው። ተሸንፍ ያለው አልቻልኩም ምናምን ነው። በቃ እንደዛ ነው። እዛ ጋር ነው መቆም ያለበት ማለት ነው እንጂ ፕራይቬት ወርዶ እንትኑን ምናምን ትክክል አይደለም። እንዳልኳችሁ ሲርመጠመጥ የምታገኙትን ጴንጤ ቅረጹ። እንደሱ እኔ በበኩሉ ይፈቅድላችኋለሁ። እንደሱ ያልሆነ ይሄ ህጋዊ እንትን ነው፣ ሊጋል እንትን ነው። ሰውየው እንደዛ ቢሆን ጉዳዩ የራሱና የቤተክርስቲያንና እግዚአብሔር ነው። በህግ ግን ኢዝ ፕሮቴክትድ ዌቨር ሂ ኢዝ። እንደዛ ነው። ቤካ ልናገር እያለ ነው። እሺ ወንድምነት፣ እሺ ጎሄድ ዶኪ አንተ እኮ ነው የምታየኝ። እውነት ዘመን ይባረክ። ያ በነገራችን ላይ ወንድምዬ ዲስ በጣም ሲሪየስ ጉዳይ ነው። እንዴት ነገሩን አቅላችሁ እንዳያችሁት ባያገባኝ ማለት ነው። በእርግጥ አንተ ላይክ የጌታ ልብ ስላለ ነገሮችን ቀለል አድርጎ ሌሎች እንዲማሩበት ከማለት ከሚል እሳቤ ነው፣ which ጥሩ ነው። ግን ነገሩ በጣም ሲሪየስ ነው። ነገና ተነገ ወዲያ አንተ በነፃነት እንዳትንቀሳቀስ ሁላ ነው የሚያደርግህ። ቢካዝ አንተ ስለሆንክ ስለምትታወቅ አንደኛውን ስለወጣ በቪዲዮ ምናምን ስለምትታይ እንጂ
ባይሆን ኖሮ ምን ያህል እንትን ውስጥ ልትገባ እንደምችል ግልጽ ነው። ገባህ? እኔ ፐብሊክ ላይ ምናምን ነገር ስለሚቀረጸው ጉዳይ ሰውየውን ብቻ ለይቶ ከቀረጸ ራሱ ወንጀል ነው ብዬ እኔ ማምነው። ከዛ አልፎ ተርፎ ደግሞ ያለ ሰውየ ፍቃድ ከተለቀ እንግዲህ ህጉ ምን ያህል ሊያስቀጣ እንደሚችል ግልጽ ነው። ጎግል አድርጎ ቼክ ማድረግ ነው። የእንግሊዝን ህግ ማወቅ ከተፈለገ እንደዚህ ያደረገ ሰው እንዴት ነው የሚቀጣው፣ እስከምን ድረስ ሊያስቀጣ ይችላል የሚለውን ጉዳይ ማወቅ ከተፈለገ ምንም አያስፈልግም። ሄደ የህገ መንግስታቸውን ማጥናት አይጠበቅብህም። ጉግል ማድረግ ብቻ ነው ጽፈህ እና ከባድ ነው እና አናፖሎጂም ይሁን ዋሬቨር ማንም ሰው ሊሆን ይችላል። ገባህ? አሁን ነገር እሺ እንደ በይቅርታ ይታለፍ። ልጁ ራሱ መጥቶ ስላደረገበት ጉዳይ ይቅርታ ጠይቆ ኦኬ ንስሐ ገብቶ ምናምን ነገር ካደረገ which is good ልክ አልነበርኩኝ ምናምን ብሎ ካለ፣ ነገር ግን አሁንም መጥቶ ልክ አለመሆኑን ካልተናገረ ግን ከሲሪየስ መወሰድ አለበት ብዬ እኔ አስባለሁ። ነገ ዶክተር ለምሳሌ ይንቀሳቀሳል። ዶክተርን ሚዲያ ላይ እናየዋለን ማለት ኦኬ በግል የሚንቀሳቀሰው ከቤተሰቡ ጋር ቱር ሲወጣ ምናምን የሆነ ቦታ ሲሄድ ሲዝናና ተቀርጾ የሚለቀቅ ከሆነ አደገኛ ነው። በጣም ከባድ ነው። ባይ ዘ ዌይ ቲክታክ ላይ የሚሆነው ማንኛውም ነገር ለምሳሌ ወንድምየው ሲናገር፣ ዶክዬም ሲናገር፣ ሌላም ሰው ሲናገር ቪዲዮ እየተቀረጸ ቢለቀቅ ችግር የለውም። ሀሳብ ቆራርጦ ከዚያ ደግሞ ገጣጥሞ እንደፈለጉ ለሚፈልጉት ፖለቲክስ ቢጠቀሙት ችግር የለውም። በቃ ለቤተ እምነታቸው ቀንቶ ሆነው ምናምን ይባላል። እሱ እንደዚህ እንደቀል ይታለፋል። ነገር ግን ሰውየው ያለ ፈቃድ ሰውየው ሳይፈልግ ሰውየውን መቅረጽ ግን ወንጀል ነው። ሰው አናፖሎጂ ያደረገው ነገር ማለት ይሄ በቃ ሲሪየስ ጉዳይ ነው እና እንደ ቀልድ እንደ ዋዛ ምናምን ነገር መታየት አለበት ብዬ እኔ አላምንም። መጠየቅ አለበት። አስፈላጊም ከሆነ የእውነቴን ሳወራ ማለት አስፈላጊም ከሆነ እንደዚህ አይነት ሰዎች መከሰስ አለባቸው ብዬ አምናለሁ። በእርግጥ ልክ ነህ። ኢትዮጵያዊ እንደመሆንም መጠን ላይክ እንደዚህ አይነት ችግሩ ሰውየው ድንገት ይሄ ነገር ቢጀመር ነገ ህይወቱ አደጋ ላይ ሊወድቅ ይችላል ማሰብ ውጭ በጣም ደስ ይላል። ጌታ ይባርክ። ነገር ግን ራሱ ሰውየው መምጣት አለበት። መጥቶ ያደረገው ነገር ትክክል እንዳልሆነ መናገር አለበት። ትክክል እንዳልሆነ አለበለዚያ ግን እኔ በበኩሌ ይፈተሽ በካሜራ ታይቶ ምናምን ነገር ጉዳዩን የሀገሪቱ ምናምን እኔ አሁን በአማርኛ ብዬ ነው እኔ ማስበው። እንደዛ ነው ማምነው እኔ በበኩሌ። ቢኮዝ በጣም ሲሪየስ ነው። ነገ ተነገ ወዲያ አንተ ላይ ምን ሊያደርሱ እንደሚችሉ አይታወቅም። ምን አንተ ላይ ሊመጣ እንደሚችል አይታወቅም። እና እኔ በጣም ሲሪየስ ጉዳይ ነው። ያለውም ቀላል ነገር አይደለም። እኛ ውስጥ ነህ በእይታችን ውስጥ ነህ ብሎ ማለት እንግዲህ ከባድ ነው። ስለዚህ በሚትሄድበት ሁሉ የሚከታተል አለ ማለት ነው። ኦኬ አሁን ወደ እንትን ነው የምትሉት ፐብሊክ። እኛ ጋም የእንግሊዝ ህግ ፐብሊክ ላይ ሰውን ሪከርድ ማድረግ ትችላላችሁ በዚህ ሀገር ማለት ነው። ማይቻለው ምንድን ነው? ፐብሊክ ላይ በተደጋጋሚ አንድን ሰው እንትን የምትቀርጹ ከሆነ እየተከታተላችሁ እሱ አኩዜሽን ነው። እሱ ፍርድ ህግ አለው ይቀጣል። ፐብሊክ ጋር ግን አንድ ሰው ለምን ቀረጽክ አይባልም። አሁን ያልገባችሁ እናንተ ፐብሊክ ላይ ለምን ቀረጽክ አይደለም። ኦኬ ተቀርጾ በእይታችን ስር ነህ ከሚል ካፕሽን ጋር ነው ፖስት የተደረገው። ይሄ ክራይም ነው። በቃ ይሄ ምንም ሌላ ያስፈልገው ተጨማሪ ቀጥታ ክራይም ነው። አሁን ይህንን የነገርኳችሁን ሂዱና እንትን አድርጉት። ህግ ናውዴይስ ጠበቃ በየት ምናምን አትሄዱም አይደል? ቻት ጂፒቲ ላይ ክተቱና ይህን ብቻ ጠይቁት። በቃ ክራይም ነው። በቃ ይሄ አሁን ፉል ክራይም ነው። በቃ ፋይል የሚያስከፍት ክራይም ነው። ኦኬ በእይታችን ስር ነህ ብሎ ፖስት ማድረግ ሶሻል ሚዲያ ላይ ፐብሊክ የቀረጽከውን ሰው አንደኛ እሱ ነው። ሌላኛው ደግሞ በዛን ቀን የኔ ጎማ እዛ ነው ቪዲዮ የተቀረጸ። ከዛ አበሻ ቤት ገብቼ ራት በልቼ ስወጣ ጎማ የተተርትሮ ነበር። ያ ሌሊት አብረን አሜሸንበት ጊዜ ማለት ነው። ላይቭ ገብቼ መንገድ ላይ ስታክ አድርጌ ማለት ነው። ነገሩ ሲሪየስ ነው። አሁን እነዚህ ነገሮች ቢያያዙ አሁን እኔ ሪፖርት ባድርግ ሰዎቹ ስደተኛ ጠልተው ሊሞቱ ነው አይደለም። እንደዚህ አይነት ነገር ውስጥ ገብቶ ማለት ነው። እስር እንትንም ፍርድ ቤት ምናምን ነው ኬዙንም እንትን አይሉትም። ከለበሰው ልብስ ጋር ነው ወስደው ቦሌ እንትን ላይ የሚጥሉት ማለት ነው። አሁን ጠልተዋል። በነገራችን ስደተኛ ቶለሬት አያደርጉም ምንም አይነት እንትን ማለት ነው አይደለም። እንደዚህ አይነት ሲሪየስ ነገር አሁን ፎጌ አሁን እኔ የምላችሁን ሁሉ እርሱት። ስለ እኔ አይደለም አልኳችሁ። እኔ እዛ አካባቢ ነው ሙለው ውሌም አዳሬም እዛ አካባቢ ነው ነኝ።
ልዩነቱ ቪዲዮ ተቀርጾ ፖስት መደረጉ ነው እንጂ እኔ ከሰዎች ጋር እዛ አካባቢ ፎቶ እንነሳለን፣ ቪዲዮም እንቀረጻለን፣ አብረን ሻይ እንጠጣለን ምናምን። ያ አካባቢ የኔ አካባቢ ነው። ዴይ ናይት ነገ ጠዋት ብትመጡ አለው እዛ ጋር ማለት ነው። ይታወቃል። የት ቤት ሻይ እንደምጠጣ፣ የት ቤት ምሳ ወይ ራት እንደምበላ ይታወቃል። ስለማላበስል አንድ ቤት አለ ቋሚ፣ ቅድም የነገርኳችሁ ቤት፣ እዛ ነው የምበላው። እኔ ከእዛ ቤት አልጠፋም። ሰው ለእኔ አይደለ፣ እኔ ይታወቃለሁ እዛ አካባቢ ራይት። እንደገና ፊቴን ገልጬ ማገለግል ሰው ነኝ። ቅድም እንደነገርኳችሁ ከኔ ጋር የተያያዘ አይደለም ይሄ ነገር። ግን ነገ ከነገ ወዲያ ኦርቶዶክሳውያን አገልጋዮችም ይሁኑ ወንጌላውያን አገልጋዮች ቤተሰብ ያላቸው ልጆች ያላቸው ምናምን ነገሩ ስር ከሰደደ ወደዛ ይሄዳል። እነሱ ፕራይቬት እንትን እንዳይኖራቸው ያደርጋል። ሁሉም የልጁን ሲያጫውት እየሄደ ፓርክ ላይ እየቀረጸ የሚለቅ ከሆነ እስጎና ወደፊት ማይፈታ እንትን ይሆናል። እና እንደዚህ አይነት ነገሮች ይቅሩ ነው። እሺ፣ በዚህ እንትን እዩት። አይ ቲንክ ግልጽ ነው። በቃ አገልግሎትን ከፕራይቬት ላይፍ ለዩ እና ፕራይቬት ሰው ሲንቀሳቀስ የሚያደርገውን ነገር አምጥቶ መለጠፍ ውጭ ስልክ አይደለም። በአጭር አማርኛ ሰው እያደረገው ሰው እየመጡ በዚህ ጉዳይ ይቅርታ መጠየቅ አለበት ነው የኔ አቋም። ይቅርታ አልጠይቅም ካለ ደግሞ አይ ቲንክ መደረግ ያለበት ነገር መደረግ አለበት ብዬ ነው የማምነው። ነገ ዶክተር አለ፣ ተነገ ወዲያ ኤርሚ አለ፣ አንተ አለ፣ ሌሎችም ኢትዮጵያ ያሉት ወንድሞች ይኖራሉ። ራይት ነገርየው እየከፋ ነው የሚሄደው ከሲሪየስ ካልተያዘ ጉዳዩ ካልተወሰደ ጉዳዩ ማለት ነው። አሁን እንደ ቀልድ ምናምን ነገር ከተተወ ልክ አይደለም። ሰውየው በአንድም በሌላ ተሳስቶ ከሆነ በቃ ተሳስቻለሁ ሊል ይገባል። ኦኬ ተሳስቻለሁ፣ አወዝ ሮንግ፣ እኔ ለፈን ነበረ ምናምናም ብሎ ከዚያ ነገሩን አምጥቶ ይቅርታ ጠይቆ ነገሩን ከዘጋው ፋይን። ግን የራሳችሁ ጉዳይ አፍንጫችሁን ላሱ አይነት ስታፍ ከሆነ በጣም አደገኛ ነው። እኔ በጣም ሲሪየስ ነው። ነገ ዶክተር ከፋሚሊ ጋር እንቀሳቀሳል፣ አንተ ነገ ከፋሚሊ ጋር ትንቀሳቀሳለህ። ፕራይቬት ላይፍ ኢስ ፕራይቬት ላይፍ ነው በቃ ኦኬ። እኔ ቲክታክ ላይ በሚሆነው ምናምን ነገር ምንም ማናችንም መተን አላወራንም። እንደፈለጉ አድርጎ በሚፈልጉት መንገድ በሚፈልጉት ሙድ ይስሩ። የትኛውን ማየት ቪዲዮ ማንም ሰው አታድርጓ። አሁንም አድርጎ ወደፊትም አድርጉ። ነገር ግን ከቲክቶክ ሲወረድ ያለው ላይፍ ላይ ነው አሁን በጣም ሊሰምርበት የሚገባው። እንዴ አሁን ነገ ጀርባውን እያየልኝ ነው ዶክተር እየቀረጸኝ ነው ማን የሆነ ሰው ለቀቀኝ ያለ ኖ መሆን የለበትም። እና ይሄ ከሲሪየስ ተወስዶ ባለቤቱ ይህን አድራጊው መጥቶ ይቅርታ ይጠይቅ፣ አሊያም ደግሞ በዚህ ጉዳይ ላይ ሲሪየስ የሆነ ነገር መደረግ አለበት ብዬ እኔ አምናለሁ። ተባረክ ወንድምየው። ሶሪ እሺ፣ በምንዬ በጣም ይቅርታ። ኤፋዬ አንድ ልግባና ልውጣ ከቅርታ ጋር ስለቆየ ቆይቻለሁ። እኔም አልቆየም። ሶሪ ደቂቃ ነው የማወራው። እኔም አንድ ደቂቃ። እሺ ተናገር። እሺ ቴንኪው አባቴ ቴንኪው። የእኔ ትንሽ ይለያል ሀሳቡ፣ እየሰማው ነበር። ኤፍዬ ታስታውሳለህ? አንድ ጊዜ በውስጥ ደውለህልኝ ነበረ እንደዚሁ አይነት ነገር በእኛ በኩል ተነስቶ ስፔሻሊ በእኔ በኩል በውስጥ ደውለህልኝ አናግረህ ነበረ እና ነገሩ በጣም ሲሪየስ እንደሆነ የአንድ ኦርቶዶክስ ወንድማችን እንደዚሁ ዝም ብዬ ስል የእውነትም ነው ዝም ብዬ ነው። ያኔ ለዶክተር ሻውልም ለሌሎችም ለጌርሳምም እንደዚሁ አውርተናል። እንደዚሁ ዝም ብዬ ነበረ ሜንሽን ያደረኩትና እንዲህ ፎቶውን እለቃለሁ ያልኩት የነበረ ጊዜና ኤፊ ቪዲዮን ካየ በኋላ ደውለህ በውስጥ አውርተኸኛል። ለምን ነገሩ በጣም ሲሪየስ ነው ብለህ ስለተገነዘብክ ማለት ነው። ዶክተር ሻውልም እንደዚሁ በውስጥ ብዙዎቻችንን አናግሮናል፣ ትክክል እንዳልሆነ ማለት ነው። እና በእርግጥም ትክክል አይደለም፣ ግን ነገሩ ኢንቴንሽን የተደረገ አልነበረም። እኔ ዝም ብዬ ጃስ ስለማለት ልጁን እንደዛ ብዬ ተናገርኩት እንጂ የእውነት ፐርፐዝሊ ምናምን አይደለም። የለኝም የልጁ ፎቶ እጄ ላይ ማለት ነው። ግንስ ከተናገርኩት በኋላ ብዙ ሜስ ስለፈጠረ ይቅርታ መጠየቅ እንዳለብኝ ነገራችሁኝ። ቶሎ ብዬ ይቅርታ ጠየቅኩኛል፣ ቪዲዮ ሰርቼ ማለት ነው። እስካሁንም አላጠፋሁት። ምን ልል ነው? ልጁ የግድ እዚህ መምጣት አይጠበቅበትም። አናፖሎጂ የተባለው ልክ ቪዲዮ ሰርቶ እንደዛ የሰራው ነገር ትክክል እንዳልሆነ ተረድቶ አጭር ቪዲዮ ሰርቶ አንድ ደቂቃ ቪዲዮ ሰርቶ ይቅርታ መጠየቅ ይችላል። በዛም መንገድ መታለፍ ይችላል ማለት ነው። ከሱ በፊት የገባው ልጅ ኢዮብ ነው የተባለው የተናገረውን እጋራዋለሁ። አንዳንድ ነገር እንደ ቀልድ አድርጋችሁ ትወስዱትና እንደ ቀልድ አድርጋችሁ ትናገሩትና ነገሩ ግን አይናችሁ እያየ ባላሰባችሁት መንገድ ከለሩን ይቀይራል።
ይዘቱን ይቀይራል እና አናፖሎጂ ምናልባት ይህንን ሲያደርግ እንደ ቀልድ ነው ያደረገው የሚለው ነገር ልስማማበት ይችላሉ፣ በከፊል ማለት ግንስ እሱ ለቀልድ አድርጎ ቢለቀውም ሰዎች እይታ ጋር ሲመጣ ግን ከለሩን ይቀይራል እና ይሄ ትክክል እንዳልሆነ ተረድቶ ከቻለ መጥቶ ካልቻለም የአንድ ደቂቃ ቪዲዮ ሰርቶ ይቅርታ ቢጠይቅበት በቃ ጉዳዩ ይገደላል ማለት ነው እና አይ ቲንክ ካልተሳሳትኩ ቅድም ዶክተር ሻዋል በአጭሩ እንዲቋጭ አስበው ነበር ይበቃናል ሲል ነበርና አሁንም እንደዚህ ያልፈ ነው ቢበቃ ብዬ እላለሁ። ቴንክ ዩ ለማለት ነው። ይፍሻ። እሺ ቢኒዬ አመሰግናለሁ። እሺ በምንዬ ሰላም። በመጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። ኤፍዬ ከረጅም ጊዜ በኋላ ነው የተገናኘ ነው። ቤኪ፣ ዶክተር ሻውል፣ ሁላችሁም እዚህ ከላይ ገስትም ያላችሁ ከታች የሰማሁት ነገር ትንሽ ኢንተረስቲንግ ስላደረገኝ ነው የመጣሁት። እኔ አገልጋይ ብቻ አይደለሁም፣ ግን ባለሙያ ነኝ። ሎ ነው ያጠናሁት። እኔ እንደው አንዳንድ ጊዜ ምን ያሳስበኛል መሰላችሁ? ቤንጤ ማለት እንደው ዝም ብሎ በቃ መብቱን የማይጠይቅ ዝም ብሎ የደነዘዘ የፈዘዘ ብሎ ማሰብ በጣም ስህተት ነው። አንዳንድ ነገሮችን ሐዋርያ ጳውሎስም በሸንጎ ፊት በቀረበ ጊዜ አንድ ሲቲዝን ኦፍ የሮም ሲቲዝን ነኝ ባላቸው ጊዜ ደንግጠዋል። መብቱን እያስከበረ ነው። መብቱን እያስከበረ ብዙ ጊዜ አንዳንዴ ሆነ ዋን ሳይድ እንሆናለን። ጴንጤ ማለት በቃ ድሮ ጴንጤ ግራስን ሲመታ ቀኝን ስጥ ዝም ብሎ በቃ እንደ በግ አድርጎ የሚያስብ ሰው በጣም ለጌታ ስትል ለወንጌል ስትል እኛ የፍቅርን ባንዲራ የክርስቶስን ፍቅር ማሳየት ማለት በዚህ ምድር ስንኖር ሶሻል በማህበራዊ ነገር እንቅስቃሴ ስናደርግ እንደው ህግ ማናቅ እንደው ዝም ብሎ በቃ አይነት አድርጎ ማሰብ ጴንጤ ስንሆነ ምንም አያመጣም። በቃ አንዳንዴ የስራህን ይስጥህ በቃ ይፋረድልኝ እሱ በቃ ለሱ ሰጥቻለሁ ምናምን አድርጎ ማሰብም ትክክል አይመስለኝም። እና አሁን እዚህ ቦታ ላይ የተደረገው ነገር ኤፊ ሲናገር የሰማሁት በጣም በእይታችን ስር ነህ ምናምን ብሎ ይሄ ፖስት የተደረገው ነገር አንደኛ አቢዩዝ ነው፣ ፐርሰናል አታክ ነው። አቢዩዝ ተደርጓል። እና ደግሞ አውሮፓ ላይ ህጉ በጣም ሴንሲቲቭ ነው አይደለም? አውሮፓ ላይ ኢትዮጵያ ላይ ህግ ታውቃላችሁ፣ ሰው ስለማይከስ ነው እንጂ በጠበቃ ምናምን ገንዘብ ከፍሎ ምናምን ጠበቃ ስለማያቆም ነው እንጂ በኢትዮጵያ ህግ ራሱ ህግን አለማወቅ ራሱ እኮ ይቅርታ አያሰጥም ይላል። ህግን አለማወቅ ስላላወቅኩኝ ነው ያደረግኩት በቀልድ ነው እንደዚህ በምናምን ብሎ ነገሮችን ማስተባበል ትንሽ ይከብዳል። እና ይሄ በተለይ ደግሞ ህጉን አላወቅኩኝም ህጉን ስላላወቅኩ ነው ብሎ ማለት ደግሞ በጣም የተወሳሰበ ነገር ውስጥ ሊከተን እንደሚችል መረዳት አለብን። እና አንዳንድ ጊዜ እንደፈለግን ስንናገር እንደፈለግን ቴክስት ስናደርግ የምንናገራቸው ቴክስቶች ሪከርድ የምናደርጋቸው ቪዲዮ የምንለቃቸው ነገሮች ምናምን እራሳቸው መልሰው እንደ መረጃ እንደምንጠቀምባቸው እንደ መረጃ እንደሚሆኑን ራሱ ኤቪደንስ ሆኖ ይሄ የሰው ምስክርነት ይባላል። 1 2 3 ተብሎ ፍርድ ቤት ኮርት ላይ የሚቆሙ አሉ። ልክ እንደዛ የምንጽፋቸው ቴክስቶች ሪከርድ የምናደርጋቸው ነገር አቢዩዝ ተደርግ ያለው በቤተሰብ ፊት በፋሚሊ ፊት በፐብሊክሊ እንዲተደርግ ያለው ብሎ ሰው ቢከስ የምንጠየቅም አይመስለን ሰዎች አለን። ግን ያ በጣም የተሳሳተ ነገር ነው ብዬ አስባለሁ። እና ሜቢ አላቅም እንደ ማስተማሪያ አድርጎ ኤፊ እኔ ነገሩ ቢገፋበት ነው ብዬ እንደው ማስበው። እና ምክንያቱም 2 ወንጀል ነው በአንድ ጊዜ የተፈጸመው። አንደኛው አቢዩዝ ማድረጉ ማለት ነው፣ አቢዩዝመንት ማለት ነው። ሁለተኛው ነገር ደግሞ ከዛ ጋር በተያያዘ መንገድ ደግሞ ስለ የመኪና ጎማው ክራሽ መደረጉን እሱ ሄዶ ራሱ ተጋጅቶ ካልሆነ በስተቀር ራሱ ከሆነ ነገር ጋር ተጋጅቶ የአደጋ እስካልተፈጸመ ድረስ በሰዎች አታክ እንደተደረገ ግልጽ ነው። ይህ ምንም 2 ተደራራቢ ወንጀል ነው ማለት ነው። እና በተለይ ደግሞ በሰለጠነው ሀገር ላይ ሲሲቲቪ በጣም ሴኩሪቲ ካሜራዎች በሁሉ ስፍራ አለና ያ ነገር በጣም ከባድ ነው፣ ሪስክ ነው። እና
እኔ ከባድ የሆነ ጥንቃቄ ማድረግ የተሻለ ይመስለኛል። ለእኔ አራዳ ማለት ህጉን ተጠንቅቆ በህጉ መካከል የሚጫወት ሰው ነው ብዬ አስባለሁ። እና እንዳልኳችሁ ህግን አለማወቅ ይቅርታ አያሰጥም። ህጉ ስላላወቅኩ ነው ቢል አንድ ሰው እንትን ችግር ውስጥ ሊገባ ይችላል። እና ይህም ለሌሎች ማስተማሪያ እንዲሆን ማድረግ አለብን ብዬ አስባለሁ። ትንሽ ልጅ እያስቸገረችኝ ነው። ተባርኩ። ጋብለሱ ኤፍዬ ቀጥሉ። አመሰግናለሁ። እሺ በምንዬ ተባረክ። ጌታ ኢየሱስ ይባርክ። እሺ ቀጥሎ ቤካነ ቀጥል። ቤካዬ ቆይ አንድ ጊዜ ኦርቶዶክስ እንስጥ፣ እንግዳ አንድ እድል እንስጥ። መምህር ድል በድል አሉ እና ለሳቸው እድል እንስጥና ከዛ በኋላ እንቀጥላለን። የቤት ልጆች አንድ ጊዜ እንግዳ ቅድሚያ እንስጥ። መምህር ሰላም ለእርሶ ይሁን። ይሰማል? ሚዩት ኖት። እየሰሙ ከሆነ አሉ መምህር? እሺ የሉም። ስለዚህ ቤኪ መቀጠል ትችላለህ። ትንስ እንትን ልስማችሁ። የሚቀጥል ሰው ካለ ይቀጥል። እሺ ወንድምነት ኤፊ መቀጠል ትችላለህ። ድል በድል መምህር ድል በድል አንድ ቁጥር እየጻፉ ነው። ማስገባት ከቻላችሁ። እሺ ባላችሁ ኔት እያስቸገረኝ ነው። ኤፊሻ በጣም ይቅርታ። የምሰማ ከሆነ አንድ ሀሳብ ልስጥ። ይቅርታ ተኝቼ ስለሆነ ይሰማል። ቪዲዮን አይቼዋለሁኝ። አይተው ከሆነ ምናልባት ላይኛው ያለው ጽሁፍ እንዳልከው እውነት ነው። ፕራይቬት የሆኑ ነገሮች ተቀርጸው እዛ ላይ መለጠፋቸው ክትትል የሚመስል ነገር መጻፉ እንትን ሊያስጠይቅ የሚችልበት አግባብ ሊኖር ይችላል። ግን ከታች ላይ ደግሞ አይታችሁት ከሆነ የሚያፈርስ ነገር ደግሞ ጽፏል። ታች ላይ በዚች በሰማያዊ መደብ የጻፋትን ስትመለከት የፍቅር እንደሆነና ነገሩን እንትን እንዳለው ትመለከትለታለህ። እና ያን ያክል ደግሞ እንትን የከፋ ነገር እንትን ከማለት ሐሳብ ነው ብዬ አላሰብኩትም። በደንብ ነው ደጋግሜ አይቼዋለሁ። አንድ 5-6 ጊዜ አየሁት። አሁን ራሱ አንተ እንትን እያልክ ሳለ ወጥቼ እንደገና ተመልክቼዋለሁ። የተለየ ነገር አለው እንዴ ምናምን ጎማ ተነፈሰ ምናምን ስትል ሁሉ ኦፍኮርስ ደግሞ እንደዛ ተደርጎ ነበር እንዴ ምናምን ብዬ እንደገና ደግሜ አየሁት። እና ታች ላይ ያለውን ጽሁፍ እንትኑን ብትመለከተው ደግሞ ያው እንትን እንዳለው ውዴታ እንዳለው ፍቅር እንዳለው እንዲህ ብትሆንልኝ የሚል ነገር ስታይ ላይኛው ዝም ብሎ ለፈን የተደረገ እንደሆነ የሚታይ ነገር ነው ብዬ አስባለሁ። በዛ ላይ ደግሞ በውስጥ ብትነጋገሩ ደግሞ የተሻለ ነው ብዬ አስባለሁ። ደግሞም ይመጣል ብዬ አስባለሁ። እና ነገሩን ባንለጥጠው መልካም ነው ለማለት ነው። ደግሰው አንተ ደግነህና ምን ይህን ያክል እንትን የሚል አይደለም ወንድሜ። ተባረክልኝ። አመሰግናለሁ። እሺ መምህርዬ ምንድነው እኔ አሁን ኮንሰርን እኔ ላይ አይደለም። ልክ ነው። እዛ ላይም ፍቅሩን የገለጠው ኦርቶዶክሳውያንም ፍቅራቸውን ነው የገለጡት ማለት ነው። ቪዲዮን አይቼዋለሁ። ተልኮልኝ ሌት ቢሆን እንደሚወዱኝ ነው የነገሩኝ። አውቃለሁ እንደሚወዱኝም ማለት ነው። እሱ ሳይሆን አሁን እንትኑን ትልቅ ፒክቸሩን ሳይ ነገ ከነገ ወዲያ ይሄ አሁን እኔ ለወንጌል አማኞች ብቻ አይደለም ኦርቶዶክሳውያንም ቢሆኑ አሁን እርሶ አገልጋይ ኖት፣ ያገለግላሉ፣ ሶሻል ሚዲያ ላይ በደንብ ይታወቃሉ። ሰው ግን ያ ማለት ግን ፕራይቬት ደግሞ ህይወት ደግሞ አሉት። ልጆችን ወስደው ኬክ ቤት ሲያዝናኑ ሻይ ሲጠጡ ምናምን ሰንባዲ ሪከርድ አድርጎ ማውጣት የለበትም። ያንን ነገር እየተከተለ ማለት ነው። ፕራይቬት ላይፍ እንዳለ መሆን አለበት። ይሄ ለሁሉም ነው እኮ ሚቻል ነው። እዚህም ላለ እዛም ላለ ነው መሆን ያለበት ማለት ነው። እንደዚህ አይነት ነገሮች ሌላኛው ፕራይቬት ለምን አልሆነም? እኔ እንደውም ጉዳዩንም እንትን ለማለት ትቼው ነበር። ግን ደግሞ ማስተማሪያ መሆን አለበት ለሌላው። አሁን ሌላው ልክ ይሆን ይመስል ነገ ይነሳና ልክ የሆነ ይመስለዋል። እና አንድ የዕቀተ እምነት የሚሰራ አንዱ ኢትዮጵያ ያለ ሰውዬ ከእናቱ ጋር ሆስፒታልም ቁጭ ብሎ መቶ ሪከርድ አድርጎ ከዛ ሊለጥፍ ነው ማለት ነው።
ከዚህ የሆነም ህፃናትን ይዞ ልጆቹን ሲያጫውት ምናምን እነሱንም እየቀረጸ ሊለቅ ነው ማለት ነው። ይሄ ነገር ትክክል አይደለም። አንደኛ እሱ ነው። ለወደፊት መደገም የለበትም ነው አሁንም አላማው። ወደፊት አሪፍ ነው ይፍያ። አይ ትክክል እኮ ነው። በነገራችን ላይ አንተ ስለሆንክ ነው የተቀረጽከው። የምር እኔ 100% ልናገር እችላለሁ። አሁንም አንተ ስለሆንክ ነው። እኔ አንተን ባይሆን ልቀርጽ እችላለሁ። በቃ አይ ኤፍሬም ነው። ይኸው ሳሏሽ ነው የምነግርህ። እኔ አሁን ዶክተር ሻውል ቢሆን አልቀርጸውም፣ ቤካ ቢሆን አልቀርጸውም። ምክንያቱም እንትኔን አውቀዋለሁ። በቃ ኤፍሬም ማን ነው ቢባል በቃ ኤፍሬም ነው። ለዛ ነው ከዛ እንግል ይታይ ነው እንዳልከው። እውነት ነው እኮ ፕራይቬት የሆኑ ነገሮች ተቀርጸው በሚዲያ ላይ መውጣታቸው ጥሩ አይደለም። ብዙዎቻችን አወዛገበን አይደል እንዴ? የናማንን ጉዳይ ማናየው ለምንድን ነው አይደል? ብዙ እኮ ምስቅልቅል ያለ ነገር እንዲፈጠር አድርጓል። በጣም ይሄ ትክክል የሆነ ነገር ነው። ግን ከንትን ነው ብዬ ስላሰብኩ በዛ ቢሆን ጥሩ ነው። አይደገም፣ ኦፍ ኮርስ አይደገም። በቃ ትክክል ነው። በቃ መደገም የለበትም። እንዲህ አይነት ነገሮች እንዳልከው ብዙ እንትን የሚል ነገር የሚፈጠር ነገር ሊኖር ይችላል። አሁን እሱ ከፍቅር አንጻር አደረገው። ኦፍ ኮርስ የፊንን ደግሞ እንትን ማለት የሚፈልግ ሰው ሊኖር ይችላል። ያ ልክ ነህ። በቃ ግን በዚህ ደረጃ እንደዛ ሊያደርግ የሚችል ስላልሆነ ከዛ አንጻር ይታይ ነው እንጂ እንዳልከው ብዙ ምስቅልቅል ሊያደርግ የሚችል ጉዳዮች ሊፈጠሩ ይችላሉ። ፕራይቬት የሆኑ ነገሮች ወጣው ሶሻል ሚዲያ ላይ እኮ ሽምግልና እኮ ሁሉ የገባንባቸው ጉዳዮች አሉና እንዳልከው ልክ ነው። ግን ደግሞ በእንትን ይታይ። ደግሞም እርግጠኛ ነኝ መጦ ሶሪ እንደሚል ተስፋ አደርጋለሁ። ያ ይታይ ለማለት ነው። ኤፍዬ አመሰግናለሁ ወንድም አለም ስላስገባኝ። እሺ መምህር አመሰግናለሁ። ኤፍ አንድ ሀሳብ፣ ይሄ ልጅ አላማው ምንድነው? አሁን የሰው ፕራይቬሲ ሄዶ መቅረጹ። አሁን እዚህ ጋር ቪዲዮ የሚሰሩ ልጆች እኛም እንሰራለን። አንዳንድ ቪዲዮ ስንሰራ አሁን መምህር ድል በድል ድቤት እያደረጉ የስህተት ትምህርት ካለው እንጂ ቪዲዮ የምንሰራው እስከ ቤት ድረስ ሄዶ ቪዲዮ መቅረጹ አላማው ምንድን ነው? እሱን ማወቅ እንፈልጋለን። እና የሰው ፕራይቬሲ ሄዶ መቅረጹ ተመቸኝ ብሎ እንትን ማለት ለእኔ አልገባኝም። እውነት ለመናገር ልጁ ብዙ ጊዜ በኤአይ እና የሆነ ስህተት መንገድ እንደሚሄድ እናውቃለን። ግን ቢሆንም ቪዲዮ ሲሰራ የዚህ ቲክቶክ ላይ ያለኑ ልጆች ቪዲዮ ምንሰራ እኛ ምንድነው በትምህርት ላይ ስህተት ካለው ትምህርቱን ለመመዘን ስንል ነው ቪዲዮ ምንሰራ። አሁን የማንንም ፕራይቬሲ መተን እዚህ ጋር ማንንም አይፈቅድም፣ ደግሞ ህጉ ራሱ አይፈቅድም። አሁን ነው እያየዋለሁ። አሁን የኤፍን ቪዲዮ መለጠፉ ለምን አስፈለገ? ፕራይቬሲ ይሄ አታክ ከማድረግ አሁን ኤፍሬምን በሌላ መንገድ አስቦ ካልሆነ ምንድን ነው አሁን አላማው? የዚህ ልጅ አልገባኝም፣ እስካሁን አልገባኝም። የሰውን ፕራይቬሲ ሄዶ መቅረጽ ተመቸኝ ብሎ አሁን ከቤተሰብ ጋር አሁን የሆነ ፋሚሊ ኢግኖር ከፋሚሊ ጋር ሻይ ቡና እያልክ የሆነ ቤት ተገኘ እንበል፣ እዛ ጋር ሄዶ መቅረጹ ምንድን ነው አላማው? አላማውን መናገር አለበት የዚህ ልጅ አላማው ምንድን ነው? አሁን ቪዲዮ ኤፊ ወክ እያደረክ እየቀረጸ ነው አሁን ልጅ። እሱ አድርጎ ከሆነ አላማው አላወቅኩም እኔ የዚህን ልጅ አላማ። የተቀረጸበት ብቻ ሳይሆን ካፕሽኑ አሁን ክራይም ነው። አሁን አንደር አወር ራዳር ማለት ፍርድ ቤት አሁን ልጁን ይሄን ሪፖርት ባደረግ ስም አልጠራም። ፖሊሶች አይደለም ኬዙን የሚይዙት፣ የስለላ እንትን አለ። እነሱ ነው ኬዙን የሚይዙት። ያዙ ማለት እነሱ ቀጥታ አገር ቤት ወስደው ነው የሚጥሉት፣ ፓስፖርት ቢኖረውም ማለት ነው። እንደዚህ አይነት እንትኖች በጣም ትልቅ ክራይም ናቸው። እነዚህ እዚህ እንግሊዝ ላይ በጣም በጣም ከባድ እንትኖች ናቸው። ሰውን እንዲህ የስለላ እንትን ጋር ብዙ ማውላት አልፈልግም እንደዛ። እኔ አሁን ሪፖርትም ያላረኩት ማድረግም አልፈልገው ለዛ ነው። ልጁ አሁን በቅንነትም ሊሆን ይችላል፣ ጎማውንም የቀደደው እሱም ላይሆን ይችላል፣ እንደሱም ላይሆን ይችላል። ገብተዋል። አሁን ግን እሱም ቼክ ይደረግም እንዳልል ችግር ነው። ዋንስ ሪፖርት ካረኩ ከእጅ ይወጣል። እሱ ነው እኮ ቼክ የሚደረገው። ኤፊ ምን መሰለ አሁን እሱ ባያደርግም በሱ ፔጅ ነው የተለጠፈው። ያውቃል ማለት ነው። እንትኑን ሪዝኑን ያውቃል ማለት ነው። እሱ ባይቀርጽ እሱ ባያደርግም በሱ ፔጅ ስለተለጠፈ ያውቃል ማለት እኮ ነው። አላማው ምን እንደሆነ ብነግረን ጥሩ ነው። ይሄ ልጅ አሁን የዚህ ልጅ አላማው ምንድን ነው? ይሄንን ቪዲዮ ለመስራትም ለመፖስትም አላማው ምንድን ነው? እሱ ባያደርግም እሱ ይሄንን ቪዲዮ ባይቀርጽ ራሱ የተለጠፈው በሱ ፔጅ ነው። ይሄንን ማወቅ አለብን እኛ። የግል ፐርሶናሊ አታክ ጀምሮ ከሆነ እሱን
በሚገባ በህግም ቢሆን እንሄዳለን። ግን በትምህርት ጉዳይ ከሆነ እሰዩ እሺ ይለጥፍ። በፐርሶናሊ የሚሄድ ከሆነ የፈለጋ ነገር አለ ማለት ነው። ይሄ ልጅ በቃ የሆነ ነገር እንትን ቤካ መልእክታችንን አስተላልፈናል ለሁሉም ለወንጌል አማኙም ከወንጌል አማኝ ውጭም ላሉ ወንድሞች መልእክታችንን አስተላልፈናል እና በቃ ይሄኛው መንገድ ነው እንደፈለግን አቢዩዝ እያደረግን እንኖራለን እና የመናገር መብታችን ነው ፈርስት አሜንድመንት ራይታችን ነው ብለው በድፍረት የሚፈልጉትን የሚያደርጉ ሰዎች ከዚህ በኋላ ክርስቲያናዊ ግዴታ የለብንም ነው። በቃ አናፖሎጀቲክ የሚባለው ልጅ ኢንቴንሽኑን ክሊር አድርጓል። እዚህ ቲክቶክ ላይ 4 ዓመት የቆየበትን ኢንቴንሽን ክሊር አድርጓል። ሶ ምንም ኮንፊውዥን የለብንም እኛ አሁን we have no confusion። እኔ ኤፋን ነጥሎ ከወንጌል አማኞች of course ኤፋ የራሱ የሆነ መንገድ አለው ማለት ማንም የሚያውቀው በጣም አኮሞዴቲንግ ሆኖ ሪስፔክትፉል ሆኖ ነው የሚያገለግለው ማለት ይሄንን ዲፕሊ ክርስቲያናዊ የሆነ ኤቲክስ ሁላችንም አዶፕት ማድረግ ያለብን ነገር ነው። ግን የተጻፈው ነገር ኤፊን ለማሞገስ ሲምፕል ነገር አለ። ፎቶውን ለጥፈህ በዚህ ስፔሲፊክ ምክንያት ቪዲዮም ሰርተህ ማድረግ ትችላለህ። የተካሄደበት መንገድ ልክ አይደለም፣ ምንም እንትን አያስፈልገውም፣ አፖሎጂ አያስፈልገውም። ለዚህ ክርክርም ሌላም እንትን አያስፈልገውም። ኖ እኛ ሊጋሊ ፕሮቴክትድ ነን። ሊጋሊ ፕሮቴክትድ የሆነ የፈርስት አሜንድመንት ራይት አለን አሜሪካን ሀገር፣ እንግሊዝ ውስጥ whatever they call it የመናገር መብት አለ ምናምን ብለህ የፈለግከውን ነገር አደርጋለሁ በዚህ ነው የሚሄደው የሚሉ ከሆነ if that is a new strategy let them do። እና ኢትዮጵያም ውስጥ ተከሰስን ወይ ደግሞ ሰዎች ወደ ህግ አካል አቀረቡን ብለው ገንዘብ መሰብሰቢያ ማድረግ የለባቸውም። ካረጉም let them do። እኛ አሁን እያልን ያለ ነው እንደ ክርስቲያን እንደዚህ አይነት ነገር ሲሆን ሲሪየስሊ ነው አስበንበት ይሄ ልጅ በቃ በዚህ መንገድ አድርጎታል ብለን አንቀበል። ቤኔፊት ኦፍ ዳውት የሚባለውን ሄደን በቃ አቅርበናል። እንደፈለግን ስማችንን ሸፍነን መልካችንን ሸፍነን ሰው እንደፈለግን እናቃልላለን እንደፈለግን ኢንቲሚዴት እናደርጋለን የሚሉ ከሆነ it takes two to tango ነው ነገርየው። በቃ የሁላችንም በጎ አስተዋጽኦ ከሌለ እንደፈለጉ አጨምልቆ አገልጋዮቻችንን እንትኖቻችንን እዚህ ጋር ያሉ እንቁዎቻችንን እንደፈለጋችሁ እያደረጋችሁ እየተሳደባችሁ ኖ ጨዋታ የምትሉ ከሆነ እንግዲህ ማየት ነው መጠበቅ ነው። እኛውን እያለን ያለ ነው ይሄ መንገድ ጥሩ አይደለም፣ ይሄ መንገድ ዴስቲኔሽኑ ጥሩ አይደለም እና መተው ነው የሚሻለው። አርጊው ማድረግ ይቻላል፣ ማውራት ይቻላል። ጸጋችሁ መሳደብ የሆነ ሰዎች መሳደብ ትችላላችሁ። ማንነታችሁ እሱ ከሆነ እሱን እኛ ልናስተምራችሁና እንትን ልንላችሁ አንችልም። እዛው የሚያስተምሯችሁ ያስተምሯችሁ እንጂ we can't change you። እኛ እናንተ መለወጥ የምንችለው በወንጌል ነው። ወንጌልን እንሰብክላችኋለን፣ ነግራችኋለን። የእውነት ለማብሸቅ ለምናምን እንደዛ እያልኩ አይደለም። ያ መንገድ ትክክል አይደለም። አሁን እኔ በይፋ ላይ የወጣው ነገር it doesn't feel right። በራዳራችን ስር ነህ ብለህ ወንድምህን እንደዛ ማድረግ is not right። እና አናፖሎጀቲክ የሚባለው ልጅ ይሄን ነገር አድሬስ ማድረግ አለበት። ጆክ አይደለም። እና ደግሞ ይሄ ነገር let's say like a devil's advocate እንጫወትና በቃ ሊጋል ነው እንበልና ለሁሉም do you think እናንተ ካሜራ ብቻ የሚቀርጽ ይመስላችኋል? እንደዛ ሲሆን ነው በዚህ ነገር የተከፋ ሰው ወዴት ነገሩ ሊሄድ እንደሚችልና
የከረፋውን ቲክቶክን መመለሻ የሌለው ነው የሚደረገው። ስለዚህ ቆም ብሎ ማሰብ ጥሩ ነው። መጽሐፍ ስለቻላችሁ የሆነ ነገር ማለት ስለቻላችሁ ብቻ ሳይሆን መለጠፍ ስለቻላችሁ ማሰብ ይሄ ነገር ይጠቅማል፣ ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም የሚለውን ማሰብ እንደዛ ነው የምንለው። አይ ቲንክ በዚህ እንትን እንበል። እሺ በቃ እንዝጋ። እንደ ጌርሳምዬና ናቱ ያወሩና በቃ በዚህ እንጨርስ። ጌርሳምዬ ዌልካም ብራዘር። ታንኪዩ ናቲ ቀጥል ፊ እና ከሱ በኋላ ላውራ። እሺ ናቱዬ። ኤፋ ይሰማል ድምጼ? ይሰማል። እሺ ሰላም ብያለሁ። ዶክተር ቤካ ጌሳ ሰላም ብያለሁ። እኔ የምለው እንግዲህ ሁላችሁም እንዳላችሁት ነው ወንድሞቼ። እንግዲህ እንደዚህ አይነት ነገሮች እንግዲህ ሲሪየስ የሆነ አክሽን መወሰድ መቻል አለባቸው። አንዳንድ ጊዜ ወንጌላውያን ስንባል ቅድም በእምነት እየተናገረ ነበር የራሳችንን መብት መጠየቅ የማንችል አይነት ሰዎች ተደርገን መሳልም የለብንም። አንዳንድ ነገሮች ሪስትሪክሽን ያስፈልጋቸዋል። ዝም ብለን እንትን ማለት የለብንም። እየተደረገ ያለው ነገር ትክክል አይደለም። ኤፍሬም ላይ የተደረገው ቅድም የሆነ ነገር እየተናገረ ነበር በእምነት ማን ያውቃል ጎማውንስ ራሳቸው እንደዚህ ያደረጉ ሰዎች ጎማውንስ እንትን ብለው ከሆነ የሚለው ነገር ራሱ በጣም ትልቅ ነገር ነው። እንደዚህ አይነት እይታዎች በጣም አስፈላጊ ነገር ናቸው። በአንድ በኩል ብቻ ማየት የለብንም። ብዙ አይነት ዳይሬክሽኖችን ማየት መቻል አለብን። ችላ ብለን መታለፍ የሌለባቸው ነገሮችን ችላ ብለን ያሳለፍናቸው ነገሮች በጣም ብዙ ነገሮችን ያበላሹ ነገሮች አሉ እዚህ ሶሻል ሚዲያ ላይ እና ፐርሰናል ድረስ ተኬዶ ሰውየውን ባለበት ሎኬሽን አድራሻ ተኬዶ እንዲህ ከኋላ ሆኖ መቅረጽ። ቅድም ገብቶ የወጣው መምህር የኦርቶዶክሱ መምህር ነገር ላይ ውሃ ለመቸለስ የመጣው ነገር አግባብ አይደለም። ምክንያቱም ኤፍሬምን ማድነቅ ከፈለገ አግኝቶ ሰላም ብሎ ተዋውቆ ከዛ በኋላ እኔ እንትና ነኝ ብሎ ከዛ በኋላ ቪዲዮ መስራት አስፈላጊ ከሆነ ቪዲዮ መስራት፣ ፎቶ መነሳት አስፈላጊ ከሆነ ፎቶ መነሳት ይቻላል። ሰውየውን ለማድነቅ ከኋላ መደበቅ አያስፈልግም። አድናቂ ነኝ ብሎ መደበቅ አያስፈልግም። እወደዋለሁ ብሎ መደበቅ አያስፈልግም። ፌስ ቱ ፌስ ሰውየውን ማግኘት መቻል አለበት። አግኝቶ ከዛ በቃ ሪል ፎቶም ቪዲዮ አብሮ መነሳት ይችላል እንጂ ከኋላ እየተደበቁ ፐርሰናል የሆኑ ነገሮችን ሶሻል ሚዲያ ላይ እያወጡ ከእይታችን ውጭ አይደለም ልትሰወር አትችልም ብሎ መፎሰት ይሄ አግባብ የሌለው ወንጀል ነው እየተሰራ ያለው። በእርግጥ በትምህርታቸውም የሚደርስባቸው ክሳራ ቀላል ስለሆነ እነዚህ ሰዎች አይን ምቹ ቦታ ላይ ቢያገኙ አያጠቁም ማለት አይቻልም። ይሄ ሀቅና ሀቅ አያደርጉም ማለት አይቻልም። ምክንያቱም የሚደርስባቸው ዳሜጅ ቀላል ስላልሆነ ምቹ አጋጣሚዎችን ቢያገኙ ብዙ ነገር ማድረግ ይችላሉ፣ ብዙ ነገር ሊያቅዱ ይችላሉ እና ቀላል ነገር አይደለም እየተካሄደ ያለው ነገር። እንደዚህ ደግሞ ራሳቸውን እንትን በድብቅ አድርገው የሚሄዱ ሰዎች በጣም አደገኛ የሆነ ስራ ነው የሚሰሩት እና ስለዚህ ጥንቃቄ ያስፈልጋል። ህጋዊ አግባብ ባለው መንገድ ነገሮችን አንደኛ መጥቶ ይቅርታ መጠየቅ እንደተባለውም በፔጁም ይሁን አንተም ጋር መጥቶ ይቅርታ መጠየቅ መቻል አለበት። ካልሆነ ሲሪየስ የሆነ አክሽን ወደፊት መሄድ ያለበት ጉዳይ ነው ብዬ ነው የማስበው እኔ። ምክንያቱም ቀላል ነገር ስላልሆነ ሰው በነፃነት ተንቀሳቅሶ መግባት መቻል አለበት። እንደዚህ እየተከታተሉ እንደ ሲአይኤ እየተከታተሉ ቀረጻ እያካሄዱ ከዛ በኋላ አድናቂ ነኝ እንዲወደዋለሁ የሚባሉ ነገሮች ይሄ የለበጣ ነገሮች ናቸው እና ጥንቃቄ ማድረግ አስፈላጊ ነው ብዬ ነው የማስበው። ኤፍሬም እንግዲህ ማድረግ የሚቻለውን ነገር ሁሉ ወደፊት መሄድ መቻል
ያስፈልጋል የሚል ግምት ነው ያለኝ። ምክንያቱም አስፈላጊውም አክሽን ተወስዶ መማሪያ ሁሉም ሰው መማር መቻል አለበት። እንደዚህ አይነት ፕራይቬት የሆኑ ነገሮችን ሰው ነፃነትን የሚገፉ አይነት አካሄዶችን ማካሄድ ጥሩ ስላልሆነ ትምህርት ሊሆን የሚችለውን ነገር ማድረግ መቻል አለበት ብዬ ነው የማስበው። ይፋ እሺ ጌርሳምዬ እናትዬ ታንክ ዩ። ኦኬ ኤፌ እንትን አላልኩም፣ ስራ ላይ ነኝ። ምንድነው ከዚህ በፊት እኔ ማስጠንቀቂያ ሰጥቼዋለሁ። ከስር ይሰማ እንደሆነ የሚሰራቸው ቪዲዮዎች ዲሴፕሽን ያለባቸው ናቸው። በጣም ቆራርጦ ለማለት ያልተፈለገ ነገር። አሁን ለምሳሌ እኔ ስለ ዘረኝነት እንደተናገርኩ አድርጎ የሰራው ቪዲዮ አለ እና ረፍ ብየዋለሁ። ከዚህ የተነሳ ምን ብዬ ነበረ ባለፈው፣ ይሄ ልጅ እስልምና ላይ ማይሰራ ከሆነ ፎቶ ደርሶኛል ብዬ ነበር። ቅድም እነ ቢኒ እንዳሉት እንደ ታላቁ ግን ተጠንቅቄ ያለሁኝ እስልምና ላይ ይሰራ አይሰራ እንደሆነ ስል በኮመንት ይሰራል ምናምን አሉና ኮመንት አደረጉልኝ። ፎቶ ደርሶኛል። እኔን ማለት ሎንግ ታይም ነው እሱና ቢኒያም ሽታይ ሆነው ብዙ ነገር እየሰሩ የነበረው። ስለዚህ አናፖሎጂ በአጭር ቃል አሁን የምትሄድበት መንገድ ትክክል አይደለም። ትልቅ ሰው ነህ ፎቶህን ሳይ እና እንደዚህ አይነት ነገር ትሬትኒንግ እኮ ነው፣ ከእይታችን ውጭ አይደለም፣ ትሬትኒንግ ነው እና ወንጀል ነው እና ይህን ነገር ማቆም አለበት። ሌሎችም ኢቨን ቆርጠሽ ቀጥይላቸው ዲሴፕሽን የሆነ ያልተባለውን የምታስብሉት ነገር አቁሙ። አሁን ደግሞ መስመር አለፋችሁ በጣም። ቅድመ ኤፌ እንዳለው እኛ የተናገርነው ስህተት ካለ ቀጥታ አዚቲዝ መለጠፍ ትችላላችሁ። እንደገና ደግሞ ከሌላ ቦታ ቆርጣችሁ ቀጥላችሁ እንትን ማለት ትችላላችሁ። ግን የተባለውን ግን ያልተባለ ለማስመሰልና ሌላ እንዳለን የምታደርጉት እንደዚህ አይነት ነገር ፕራይቬት ነገር የምትለጥፉት ነገር ትክክል አይደለም። የህግ ሰውዬ መጥቶ እኮ ተናግሯል፣ ወንጀል ነው ብሏቸዋል እና አቁሙ። እና ይሄንን ነው የምለው፣ ነግሬዋለሁ። በቀደም አስጠንቅቄዋለሁ፣ አቁም ብየዋለሁ። ፎቶ አለ የሱ አሁን ተደብቆ ነው የሚሰራው። የፈለገውም በሰው ፎቶ ላይ በሰው እንትን ላይ እንደፈለገ ይሰራል። ግን ኔት ውስጥ እኛ እዛ ስራ አንገባም ነው አልገባም እኮ። ለዚህ እኮ ነው ሰዎች ኮመንት ሲያደርጉልኝ እስልምና ላይ ይሰራል ሲሉኝ ነው እንትን ያልኩት እንጂ እኔ ያደረጋቸውን ነገሮች ጠቅላላ ብነግራችሁ አሁን እኛ ክርስቲያኖች ባንነው እነሱ ይለጥፉናል። ያደረጋቸው ክፋቶች በእኛ ላይ ብቻ ሳይሆን በወንድሞቹም ላይ ይሰራል እና ጠዋት ብየዋለሁኝ ከስር ሲሳደብ ዜዶ ጋር ማለት ትናንትና ኤዱ ኦርቶዶክስ ጋር የሆነ ነገር ሲሉኝ እኔ ገና ሲነሳ ዛሬ ምን አይነት ክፋት ነው የማደርገው ብሎ የሚያስብ ሰው አልመልስም አልኳት። ኤዱ የሆነ ነገር ስትለኝ እሱን ጠርታ ስሙንም መጥራት አልፈልግም። ከጥላቻ የተነሳ ሳይሆን ከመኝታው ስነሳ ዛሬ ማንን ነው አታክ የማደርገው ብለው ከሚያስቡ ሰዎች አንዱ እሱ ነው። ማስረጃ አለ፣ ብዙ ማስረጃ አሳያቸዋለሁ። በጣም ቴክስቶች፣ ኮመንቶች በውስጥ ኢንቦክስ ያደረገልኝ አሁን ባወጥ ዲስፕሌይ ባደርግላችሁ እግዚኦ ነው የሚያስብላችሁ። ይሄ ወንድም እና ከዚህ አካሄደ ብትመለስ ይሻላል እና ትክክል አይደለም። የሰራውን ቪዲዮ አላወቅኩም ነው በዛሬ ስታወሩ ነው የሰማሁት። እሱንም አውርድ፣ ለወደፊቱም አቁም እና እንድታቆም ነው የምንፈልገው። ያው በስርዓት ላይ እንዳለ አውቃለሁ። በስርዓት ላይ ነው ያለው። ያንተ የባሰ ነው፣ ከሌሎች የበለጠ በደንብ የተገለጠ ስርዓት ውስጥ ነው። በጥላቻ ነው የምትመላለሰው። ብዙ የተወደዱ ኦርቶዶክስ ወንድሞች አሉ ብናገኛቸው፣ ቅድም ዶክተር እንዳለው አብረናቸው ብንበላ ብለን የምናስባቸው ብዙ አሉ መወዳቸው። ግን ያንተ ክፋት በጣም ሰማይ ጠግ ነው እና ትክክል አይደለም። በዛ ላይ ደግሞ ጎማው የተባለው ትክክል አይደለም። ጎማ እንትን ናቹራሊ ፈነዳና ሰው ፐርፐዝሊ እንትን ያደረገው ያስታውቃል። አንተ ካይንድ ስለሆንክ ሪፖርት አላደርገውም ዲፖርት እንዳይደረግ ብለህ በጣም ትልቅ ነገር ነው የተናገርከው። ይህንን ይወቁ። ወንጌላውያን ብቻ ነን እንደዚህ የምናደርገው። አሁን ዶክተር ሻዋል ያውቃል። እኛ ቸርች በስንት ዓመተ ምህረት ነው እንደገዛን 2005 ይሁን በፈረንጆች የገዛንበት ርቀት ላይ አንድ የሆነ ነገር አለ አልናገርም እና አንድ ኢቭኒንግ አምልከን ስንወጣ አሁን ዶክተር ሻዋል የሚያመልክበት ማለት ነው ዳንኤል አምደ ሚካኤል ተወዳጅ ወንድማችን ያለበት ቸርች ስንወጣ የብዙ መኪናዎች ጎማ በቢላዋ ተተርትሯል። እንደገዛ ነው ነበር
እና በቅርብ ርቀት ያለውን አልነግራችሁም ብያቸዋለሁ። እና እንዲህ አይነት አሰራር አላቸው። ያው የተለመደ ነው፣ ድሮም የኖርንበት ነው፣ ተጽፏል ታሪክም። እና እኛን ሲፈልጉ ይደበድባሉ፣ ሲፈልጉ ጎማችንን። እና ይሄ አካሄዳችሁ ለዚህ ዘመን ሲቪላይዝ ለሆነ ዓለም አያዋጣም፣ በህግ ያስጠይቃቸዋል። የህግ አዋቂ ቅድም እንደነገራችሁ ዩኒድ ቱ ስታፕ ኢት። ታንክ ዩ። እሺ አመሰግናለሁ ጌርሳምዬ፣ ሁላችሁም ተባረኩ። መጨረሻ ላይ አጭር ነገር ልናገር፣ በጣም አጭር ነገር ላድርግና ልዝጋ። ከዛሬው እንግዲህ የዛሬው ሀሳቤ የምጠቀልለው ምን ብዬ ነው፣ ምናልባት ዘግይታችሁ ለገባችሁ ሰዎች ምናልባት እያስተላለፍኩ የነበረው መልእክት አንድ ቪዲዮ ተለቆ ሶሻል ሚዲያ ላይ አንድ ቪዲዮ ተለቆ ነበረ ሳይሆን እኔም አክቹዋሊ ከትላንት ወዲያ ነው ያየሁት፣ ዘግቼ ነው ያየሁት። በእርግጥ ልጆች ልከውልኝ አልከፈትኩትም ነበር። በዋትሳፕም እንደዚህ ቪዲዮም ሼር አድርገውኝ ምናምን አልቻልኩም ነበር፣ እንትን አላልኩትም ነበር። አናፖሎጂስ ከዛ ሻይ ቡና በልቼ እኮ ራት በልቼ እኮ እየወጣሁ እኮ ራት በልቼ ኮፊን ጠጥቼ ምናምን በቃ ጌታን እያመሰገንኩ እየዘመርኩ እየሄድኩኝ አሁን ጠላት እንትን ማለቱ እንዳጉረመርም ማለት ነው። እና ግን እኔ አላጉረመርም። ባይገርም ምንድነው ቪዲዮ እኔ የምውልበት ለንደን ላይ እኔ እንትን የምልበት ቦታ አለ። አሁን ከስራም ስወጣ ራት ምበላበት ኮፊ ምጠጣበት ምናምን ሰፈር አለ እዛ ብቻ እዛ የአበሻ ሰፈር ነው፣ ኖርዝ ለንደን ይባላል። እኔ የምኖረውም እዛ ነው። እና እዛ አካባቢ ዩዥዋሊ እዛ አካባቢ ነው እኔ አልጠፋም። እኔ አሁን ላይቭን ዘግቼ ወደዛ ነው የሚሄደው፣ ራት በልቼ ነው ወደ ቤት የሚሄደው ማለት ነው። እና አንድ ቪዲዮ ተቀርጾ እኔ እንትን እያልኩ ማለት ነው፣ እኔ ወክ እያደረኩ መኪና ፓርክ አድርጌ አበሻ ሬስቶራንት ለመግባት ከኤቲኤም ብር እያወጣው ለማውጣት እንትን ስል ነው የቀረጸኝ ማለት ነው። እንደዛ ተቀርጾ ፖስት ተደርጓል አናፖሎጂ እንትን ላይ ማለት ነው። እና ፖስት የተደረገውም ያው በእይታችን ውስጥ ነህ የሚል ነገር አለ ከላይ ካፕሽን፣ ከዛ ከታች ደግሞ ያው እንወዳሃለን እንደዚህ ፍቅራችን ግለጥ ነው ምናምን ነው፣ እንደዛ ነው። የፍቅር ነው። ኮሜንቱንም አይቻለው ኦርቶዶክሳውያን እንደሚወዱኝ ምናምን ነው እዛ ዝርዝር ሀሳቡ ስር የገለጡት። ይህንን ነገር ለምን ይዤ መጣው እዚህ ለምን ማንሳት ፈለግኩኝ? አንደኛ የተደረገው ነገር ትክክል አይደለም። ለምሳሌ ቅድምም ስትሉ ነበራችሁ ፕራይቬት ፐብሊክ ላይ መቅረጽ ይቻላል ምናምን የሚለው ነገር ልክ ናችሁ። እንደዛ ህግ አለ። ፐብሊክ ላይ ትክክል መሆኑበትም ትክክል ማይሆንበትም አለ። ያ ግን አይደለም። ይሄኛው ከባዱ ተቀርጾ ቪዲዮ እንደዛ ተቀርጾ የኔ በእይታችን ስር ነህ የሚል ነው። ብቻ ይሄ ብቻ በቂ ነው። በቃ ከባድ ወንጀል ነው ኢትዮጵያ ውስጥ እንግሊዝ ውስጥ ትልቅ ወንጀል ነው። አሁን እናንተ ቻት ጂቢቲ ላይ ገብታችሁ ብትጠይቁ እንደዚህ ወክስ አደርግ ለንደን ላይ አንድ ሰው ቀረጸኝና አንደር ራዳር ውስጥ ነው ያለው ምናምን ብሎ ፖስት አደረገው ብላችሁ ጠይቁት እና ይነግራችኋል ምን እንደሚከተለው ልጁ ላይ ማለት ነው። ይሄ ብቻ ክራይም ነው እንደዛ ማደረጉ ማለት ነው። ሌላ ከሱ ጋር ተያይዞ አሁንም ልብ አድርጎ እኔ ልጁ ነው አላልኩም፣ ሪከርድ ያደረገኝ ልጅ ነው አላልኩም። ግን ጎማዬ የዛ ራት በልቼ ከዛ ቤት ስወጣ 2 ደቂቃም ድራይቭ አላረኩም፣ ወዲያው እንትን ሆነ ማለት ነው። ፍላት ሆነ ጎማው ማለት ነው። የፊት የግራው ማለት ነው። ፍላት 0 አሳየኝ ወዲያው ማለት ነው። ድንገት ነው እንደዛ የሆነው። ከዛ ዳር አስያዝኩትና የሆነ ስፒድ ብሬከር አለ እሱ ጋር ስደርስ ነው እንደዛ ያሳየኝ ማለት ነው። እሱን ልክ ሳልፍ እንደዛ አረገ። ከዛ ዳር አሰጀው። ጥሩ ቦታ ነበርኩ ግን ነበራችሁ ያው የዛን ቀን ማታ ላይቭ ገብቼ ብዙዎቻችሁ እንደውም እንዳተኙ ብያችሁ ያው መኪና እስኪመጣ ኢንሹራንስ ጋር ደውዬ እስኪመጣና አስተካክለው ጎማውን እንደዛ መስሎኝ ነበር። በኋላ ግን መኪናዬን ራሱ ተጭኖ ነው ሄደው አልተቻለም። ምንድነው የሆነው? ጎማው ተተርትሯል።
እንትን ሊባል አልቻለም ነበረ። መኪናው እንትን አለ። አሁን ልጁ ነው እንደዛ ያደረገው የቀረጸው ሰው ነው ምናምን እንደዛ ነገር ውስጥ አልገባም እኔ። ለምን ማስረጃ የለኝም። ኃጢአትም ነው ነውርም ነው እንደሱ ነው ብዬ መናገር ማለት ነው። ላይሆን ይችላል ልጁ ጎማው በራሱም በቃ ተተርትሮ ሊሆን ይችላል። ልጁም የቀረጸውም ሊያርጎትም ሊሆን ይችላል። አላውቅም እሱም። ስለዚህ እንደዛ ማለት አልችልም። አንፎርቹኔትሊ ደግሞ አላውቅም ብቻ ሳይሆን ማወቅም አልችልም። ምክንያቱም ሪፖርት ማድረግ አለብኝ። አሁን የነዚህ ሰርቪላንስ እንትኖች ፖሊስ ብቻ ነው አክሰስ ማድረግ የሚችለው። ስለዚህ እዛ አካባቢ ማአት ካሜራ ነው ያለው። አሁን እንትን ቢል የቀረጸው ልጅ ከ9 ከ10 ቦታ ነው የሚያመጡት ራሱን ማለት ነው ሲቀርጽ የነበረውን ልጅ። ምክንያቱም አስፋልት ዳር ነው፣ በጣም ብዙ ካሜራዎች ነው እዛ አካባቢ ያሉት ማለት ነው። ሪፖርት ማድረግ አለብኝ እሱን ለማወቅ ማለት ነው። ሪፖርት ካረኩ ግን ከዛ በኋላ እኔ ነገሩን ማስተባበል ምንም መመለስ አልችልም። ቅድም እንዳልኳችሁ በተለይ አሁን ናውዴይስ ስደተኛ ምናምን የጠሉበት ጊዜ ነው። እንደዚህ ክራይም ምናምን የታገሱበት አይደለም። ምክንያት እየፈለጉ ነው ሪፖርት የሚያደርጉት እና እንደዛ ነገር ውስጥ አልገባም እኔ ሪፖርት ምናምን አላረግም። ምክንያቱም ልጁ ላይ ችግር ስለሚመጣ ማለት ነው። እንደዛ ባደርግ እንደዛ አላረግም። ምንድነው ካዲያ የምታረገው ካላችሁኝ ማረገው እና እንደዚህ መንገድ ነው ለወደፊት እንዳይደገም እንደዚህ አይነት ነገሮች ማለት ነው። እንደዚህ አይነት ነገሮች እንዳይደገም ምክንያቱም ፕራይቬት ላይፍ አላቸው አገልጋዮች እዚህ የሚያገለግሉ ኦርቶዶክሳውያንም ይሁኑ የወንጌል አማኞች ፕራይቬት ላይፍ አላቸው። ልጆቻቸውን ሄደው ነገ ፓርክ ምናምን ማጫወት ላይችሉ ነው ማለት ነው። አገር ቤት ያሉትም እንደዛው ታውቃላችሁ። በአንድም በሌላ ምክንያት ለአገልግሎት ምክንያት ፊታቸውን እንትን ብለው ሳያሳዩ የሚያገለግሉ ሰዎች ምናምን አሉ እና ይሄ ነገር ትክክል ጅማሮ ትክክል አይደለም ነው፣ ጥሩ አይደለም እና ይሄ ነገር እንደ ማንቂያ ደውል ይሁንና ነገ ከነገ ወዲያ እንዳይደገም ነው። እንደዚህ አይነት ነገሮች ማንም ላይ ይሁን ማለት ነው እንደዛ እየተቀረጸ እንትን ማለቱ ትክክል አይደለም። ከኔ ጋር እንትን አትበሉኝ እሺ። ከኔ ጋር እንዳታገናኙት። እንዳልኳችሁ ለምን ተቀረስኩ እኔ ምናምን አይደለም። እኔ እንዳልኩት ፖስት መደረጉ ነው እንጂ ልዩነቱ እዛ ጋር በቀን ውስጥ 30-40 ሰው አገኛለሁ እዛ አካባቢ። ሰላም ሻይ እንጠጣለን ምናምን። የኔ ሰፈር ነው አካባቢው ማለት ነው። እዛ አካባቢ የሚሰራ ወይ እዛ አካባቢ እንትን ያለው ሰው ቢያንስ በቀን አንዴ ያየኛል ወደ ስራ ሲሄድ ከስራ ስመጣ ምናምን ማለት ነው። አዲስ ነገሩ መቀረጹና መለቀቁ ብቻ ነው እንጂ እዛ አካባቢ የኔ አካባቢ ነው። እንዳልኳችሁ አሁን ራሱ ወደዛ ነው የሚሄደው። እዛ ራት በልቼ ነው የምገባው ወደ ቤት ማለት ነው። ከመጣችሁ ራት ጋብዛችኋለሁ አሁን እዛ የምትችሉ ለንደን ያላችሁ ሰዎች። ስለዚህ ወደፊት እንደዚህ አይነት ነገሮች መደረግ የለባቸውም፣ ሲሪየስ ናቸው። ሌላው ላይ ይሄ የምንፋጨው ላይ ምናምን ትምህርት ላይ ችግር የለውም። እንትና እንደዚህ ብልሃል እንደዚህ ብልሃል ይሄ ስህተተኛ ነው ሐሰተኛ ነው ምናምን ቪዲዮ መቆራረጥና እሱ በቃ እሱ ቆንጆ ነው፣ ምንም ችግር የለውም እሱ። ግን ከዛ አልፎ ግን መሬት ላይ ፐርሰናል የሆኑ ነገሮች እንደዛ ትክክል አይደሉም። እኔ ድሮም ስቃወም ነው የኖርኩት፣ አሁንም እቃወማለሁ፣ ወደፊትም እቃወማለሁ እንደዚህ አይነት ነገሮች ማለት ነው፣ ፐርሰናል የሆኑ ነገሮች እና ከዛ አንጻር ነው ያንን መልእክት ለማስተላለፍ ነው ማለት ነው። እና ተባረኩ። አመሰግናለሁ። እንደዛ ነው እንትን ያልኩ። በቃ ይሄ ነው ሐሳቤ። ይሄንን ሐሳብ ለማስተላለፍ ነው የገባሁት የነበረው ማለት ነው። እሺ ጥያቄ ያለው አለ? ጥያቄ የሚያስነሳ ነገር? እሺ እሺ ዲያቆን እሺ ፕሮቴስታንት ሰር አይ በቃ የመጀመሪያ ይሻላል ዲያቆንዬ። አሁን በየትኛው በኩል ነው ከእንትኑ ከባድ ምናምን ሳይሆን በቃ ይሄ አልስማማም እንደሱ ይሻላል ዲያቆንዬ። ትክክል አይደለም ይሄ። እንደዚህ አይነት ነገሮች ትክክል አይደለም፣ እንዳያድጉ ነው። አሁን እኔ የገባሁበትም አንድ እንትን እንዳያድግ ነው፣ እንደዚህ አይነት ነገሮች እንዳያድግ ነው። ሰዎች እንዳልኩት አገልጋዮች ማንም ይሁን የኦርቶዶክስ ይሁኑ የካቶሊክ ይሁን የፕሮቴስታንት ይሁን ምድር ላይ ላይፍ በተለይ ልጆች ያላቸው ምናምን ቤተሰብ ያላቸው ሰዎች አሉ። እንደኔ ያለውን ተዉት፣ ችግር የለው። ሰው እነሱ ነገ ከነገ ወዲያ ልጆቻቸውን እኮ ከሶሻል ሚዲያ ውጭ ወስደው ኬክ ቤት ምናምን እኮ ሻይ ምናምን ይጠጣሉ፣ አብረው ይዝናናሉ ምናምን እና ነገ ሄዶ ተከትሎ መጥቶ ቀርጾ እንትን ሊል ነው ማለት ነው። ትክክል አይደለም እንደሱ አይነት ነገሮች
እናንተም ትክክል አይደለም ማለት አለባችሁ። የአገልግሎት የህቅበተ እምነት አገልግሎት እንደምታውቀው ነው ዳቆን። ይሄ በቃ የሆነ ቀጭን ስለት ላይ እንደመራመድ ነው እና ትንሽ ሚዛኑን ሲስት በጣም መጥፎ ነው የሚሆነው። እሱ እንዳይሆን እንትን ማለት አለበት፣ ጥንቃቄ መደረግ አለበት። እሱ እንዳይሆን ሰው ከመስመር አንዳንድ ጊዜ የሆነ ነገር ወጣ ሲል ቶሎ ብሎ መስመር ውስጥ እንዲገባ ማድረግ አለብን። አለበለዚያ ግን እንትን ይላል። በአንድ ጊዜ ዋንስ እንትን ካለ ብዙ እንትን ያለው ብዬ ነው። ዌልካም ዳቆንዬ፣ እንኳን ደህና መጣ። ሰላም ኤፊ፣ እንዴት አለ? እግዚአብሔር ይባረክ። በጣም ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። አክቹዋሊ ወደ አገልግሎት ልሄድ ስለሆነ ብዙም መቆየት አልችልም። አንድ እንትን ማለት የፈለግኩት ግን የምመሰክርልህ ከዚህ በፊት የሚያየሁት በዚህ አይነት ነገሮች ላይ ኮንሲስተንት ነህ፣ ምንም እንትን እስካየሁት ድረስ ማለት ነው። አሚን ከዚህም በፊት የውሃድ ላይ አንዳንድ ነገር ምናምን ሊባል ሲሞከር በቃ ትክክል የሆነውን ነገር ነው እዛ ላይ ያስቀመጥከው እና በዚህ አንድ ሰው ጥሩ ሲያደርግ ጥሩ አደረገ ማለቱ እኔ አምንበታለሁ ማለት ነው። እና ፐርሰናል ላይፍ በጣም ከዚህ በፊት እኔም እንትን ለማለት ሞክሬ ነበረ። ፐርሰናል ላይፍ ላይ ባንገባ፣ ልጆች አሉን፣ አግብተናል፣ ሚስቶች አሉን፣ የምልገባ እና ጥሩ አይሆንም። እንደው ሁላችንም እንውረድ ብንል እኮ አቅቶን አይደለም እውነቱን ለመናገር እና አሁን እኔ እዚህ ላይ ለምሳሌ የአንተ ፐርሰናል ላይፍ ምናምን ሲቀዳ ፕሮቴክት የማደርገው ኤፍሬምን ፕሮቴክት ለማድረግ ብዬ አይደለም። ማንን ፕሮቴክት ለማድረግ ነው? እኔን። ምክንያቱም ካልቸሩ እንደዚህ አይነት ነገር ካቆምን፣ ይሄ የፐርሰናል ምናምን ነገር ከተቆመ አንተ ላይ የሚያደርገው ነገር እኔ ጋር ሊመጣ ይችላል እያልኩ ነው የማስበው ማለት ነው እኔ ፐርሰናሊ። ግን ቅድም ምንድን ነው ያነሳሁት there is የሆነ across the board እዚህ ቲክቶክ ላይ በተለይ 24 ሰዓት እንደዚህ የሚሰሩ ወንድሞች እህቶች አሉ እና በተለይ በፕሮቴስታንት ሰርክሉ በጣም የሚያሳፍር በጣም ነውረኛ የሆነ ነገሮች አሉና እሱ ላይ በተለይ መሰራት አለበት ብዬ ስለማምን ነው። እንትን የሆነ ድራማ ምናምን ልሰራ አይደለም ኤፍሬም፣ የእውነቴን ነው የምልህ። ካልቸር ላይ የቲክቶክ ካልቸሩ is toxic። አሁን እኔ ከሁሉም ነገር ኦፌንድ ያደረገኝ የዳዊት ሉተር ልጁ ድረስ ወርደው ማለት ነው። ዳዊት ሉተራን ኦርቶዶክስ አይደለም፣ ኦርቶዶክስ ነው ምናምን ኦርቶዶክስ ነካ ብዬ አይደለም፣ ግን እንደዛ ደረጃ ከወረድን በጣም ወደ መጥፎ ሊሄድ ስለሚችል ነው እና ፐርሰናሉ ነገር ልክ ነህ፣ አይ አግሪ ዊዝ ዩ። ይሄ ግን ሁሉም ሰው አብሮ ማድረግ ያለበት ነገር ነው ለማለት ነው እና ጀስት ዋን ሳይድን እንዳይሆን ብዬ ነው። ላይክ ዴርስ አ ካልቸራል ፕሮብለም። በተለይ ግን አንዳንድ እዚህ የፕሮቴስታንት ቲክቶከሮች they have crossed the line so many times እና እሱን ፕሮቴስታንቶች ብቻ ናቸው ዲያቆን ወይስ አንተን ኦፌንስ የሚያደርግህ የፕሮቴስታንት ስለሆነ ነው? ኦርቶዶክስ ልጆች እንደዛ አያደርጉ? No, I don't remember. Maybe I'm wrong. እውነቴን ነው ኤፊ፣ ይህንን ስለ I don't remember በዚህ ልክ ተወርዶ የሰው ግለሰብ የሆነ የዚህ ሰውዬ ሚስት ምናምን እንደዚህ ሲባል I don't remember። ከተደረገ ግን ትክክል አይደለም። አሁንም እኮ ይኸው ያንተን ቪዲዮ እኮ ትክክል አይደለም እያልኩ ነው ባይ ዘ ወይ ስቃወም ማለት ነው። ሙሉ ራሱ እንትን አላለኝም፣ ቪዲዮ አልገባኝም፣ ግን አይቻለሁ የሆነ ቪዲዮ ስትራመድ ምናምን ኮንቴክስቱ አልገባኝም፣ ግን ተደብቆ እንደ ተቀዳ አይቻለሁ። I don't agree with that። አሁን እኮ እየነገርኩ ነው። I don't agree with it። ግን እንደዚህ የሆነ የዚህ ሰውዬ ሚስት፣ የዚህ ሰውዬ ልጅ፣ የዚህ ሰውዬ እንትን በኦርቶዶክስ ሳይዱ አላስታውስም። በተለይ ዕቅበተ እምነት ላይ የሚታወቁት ልጆች የሚሰሩት አይቼ አላቅም። ካለ አለ በለኝ። አለ በጣም የሚዘገንን ስድብ የሚሳደቡ ፋሚሊ ድረስ የሚሳደቡ በተለይ ወንጌላዊ ኤርሚያስ አበበን ቤተሰቡ ድረስ በጣም ብዙ ሲሰደብ አውቃለሁ።
በጣም ብዙ ማለት ነው። ፐርሰናል የሆኑ ነገር እየተነሳ እሱ ብቻ አይደለም ሌሎች ልጆችም አሉ እንደዛም ኤፍዬ ምን አይነት መሰለ ትልቁ ዴንጀር፣ ለምሳሌ የዮሐድን ፎቶ ለምን ለጠፋችሁ ሊለጥፉ ነው ብለው እንደዛ ሲያብዱ ነበር። እነሱ ግን ፕሮቴስታንቶች ለምሳሌ ፊታቸው ማሳየት የማይፈልጉትን እንዳለ አናፖሎጂ የሚባል እያወጣ ሲለጥፍ አንድ ኦርቶዶክስ ወጥቶ አልተናገረም። ለምሳሌ እኔ ራሱ ቤሊን አገኘሁት ብሎ የሆነ ፎቶ ለጥፎ ነበር። እንትናን አገኘሁት ብሎ በቀደም ካሎራውን ለጥፎ ነበር። አሁን እንደዚህ ከተጀመረ ሁሉም ደግሞ እያነሳ የሆነ ነገር ቢያደርግ ተነስቶ መጮህ ይመጣል ማለት ነው። ስለዚህ ወንድ ልጆቻችሁን አትገስጹም። መጥቶ ፕሮቴስታንቱ እዚህ ላይ እንደዚህ ይሆናል ስላለ ዳዊት እነሱ የሚያደርጉት ነገር መጀመሪያ ወይ ማየት የዮሐድ ፒክቸሩን መለጠፍ ነበር ብለህ ታምናለህ ወንድማችን? የዮሐድ ፒክቸር እስልምና ላይ የሚሰራውን የዮሐድን ፒክቸር መለጠፉ ትክክል ነበር ብለህ ታምናለህ? አላምንም እንዴ። ይህን እየተቃወምኩ ያለሁት እኮ እኔ ለምን ሌሎቹን እንደዛ ብላችሁ የእናንተ ልጆች ሲያደርጉት ለምንድን ነው ዝም የምትሏቸው ነው? እንደውም ጎበዝ እያላችሁ እያጨበጨባችሁ ናቸው። አሁን ደግሞ እዚህ ተመቶ ደግሞ ፕሮቶ ብሎ መናገር ልክ ነው ወይ ነው? ፕሮቴስታንቶች አላልኩም፣ ሲጀመር ፕሮቴስታንቶች አላልኩም። ግን በተለይ ዕቅበተ እምነት ላይ የሚሰሩት የፐርሰናል ላይፍ እንደዚህ ገብተው ሲያወሩ አላየሁም። እውነቱን ነው የምነግርህ፣ በዚህ ሌቭል ማለት ነው። አናፖሎጂ እና ቆርጠሽ ላኪላቸውን ግባና ይኸውልህ፣ አይተህ እንደው በጌታ ፊት አይተህ የማታውቅ ከሆነ ማለት ነው ግባና ምን እንደሚለጥፉ። አንደኛ በእንደዚህ አይነት በማላገጥና በውሸት ምናምን ወንጌል ሊሰበክ አይችልም። ይሄ በትምህርት ሲያቀት ይመስለኛል እንደዚህ በማላገጥ ምናምን እና እንደዛ ባይሆን ጥሩ ነው። ለምን ለምሳሌ ዕቅበተ እምነት ላይ ዲያቆን አይ ነገሩ ይረጋጋ፣ ወደማያመጓት ውስጥ እንዳይገባ ነገሩ ይረጋጋ። እኔ ላውራ ኤፊ በመጀመሪያ በቃ ስለቀልብህ በጣም ይቅር ባይልብህ በጣም አመሰግናለሁ። አይ ቲንክ ያው ቪዲዮንም አይተው ከሆነ አናፖ እንደዛ አይነት ከነበረው አክሲደንት ጋር ተጋጅቶ የተፈጠረው ነገር ነው እንጂ ያው በእንትን ነበር አልነበረም። ግን ያው አንተን እንደዚህ ካስከፋህ በጣም ያው ፐብሊክ ሰው ነህ ምንም ታል። ግን እንደዚህ ቁጥጥራችን ውስጥ ነው እኮ ቁጥጥራችን ውስጥ ነው ይላል እኮ። ቆይ ቤል አይ ነው ከኤፊ ጋር ነው የማወራው። ኤፊ እንደዚህ አንተ ጋር አስከፋ። ግን ያው ጽሁፉን አይተዋል፣ ካፕሽን እሱ ፍቅሩን ለመግለጽ ነገር ነው። አንተ ጋርም ታውቃለህ ይመጣል። እኔ ማለት ቅድም ስሰማ ሼር አድርጌለታለሁ። አንተ እንደዚህ ካስከፋ በጣም ዘግላለሁ። ቪዲዮ እንዲያወርድ እናደርገዋለን። ምንም እንትን የለውም፣ እንዲያወርድ እናደርገዋለን። ማውራት ካለ ይቅርታ ማድረግ ካለበት ይላል። በዚህ መጠንም እንትን መሆን የለበትም። በቃ አንተ ግን ላለ ለጌታ ልብ በጣም እናመሰግናለን። በቃ እንደዚህ ማለት አሁን ነገሩን እንትና እንደዚህ ያለ ነገሩን ከመለጠጥ በቃ አንተ ለሄድክበት ምክንያቱም ማድረግ ትችላለህ እኮ ብትከስ ሲቲቪ በቃ የሚሄደውን ፕሮሰስ ይሄዳል። በቃ እንትን አይደለም ግን በቃ ይሄን ላለማድረግ አንተ ራሱ በቃ በጣም ቴንኪው። አናፖ እናናግረዋለን። ቪዲዮ መውረድ ካለበትም ታውቃለህ። እኔም ሼር አድርጌለት ነበር። ቢኖር ኖሮ ይመጣል አንተ ቤት ታውቃለህ። እና ብለው ሁሌ ይመጣል። አንተ ቤት አይጠፋም ነበር። አጋጣሚ ዛሬ ስላልነበረ ነው። ማናገርም ካለብን እናናግራለን። እንትን ይቅርታ መስራት ካለበት ይሰራል። በቃ ይሄን በዚህ ቢዘጋ ይቻላል። ኤፊ ሌላ ምንም መያያዝ አያስፈልግም። እንደዛ አይመስልም ወንድማችን? ማለት አይ ነው። አንተ ደግሞ ያንን በዮሐድ ጊዜም ደግሞ ያረከውን ነገር አልረሳም። እኔ በዮሐድ ጊዜም ደግሞ ያረከውን ነገር አልረሳም።